ኦኬ ይዞሽ አታልቅሽ እሺ። እኔ አንድ ሁለት ሰዎች ነበሩና ግብረ ሰዶማዊ ነበሩ። እኔ በማላውቀው ሁኔታ ነው አላወቃቸውም። እና ስራ አጋጣሚ ስራ ፈልጌ ነው እነሱ ጋር የሄድኩት እና ስራ አገኘው እነሱ ጋር ተቀጠርኩ። እና ስራ ተቀጠረ እነሱ ጋር ስገባ በጣም በቃ በከባድ ሁኔታ ውስጥ ያው እነሱ ግብረ ሰዶማዊ ናቸው። ከባድ ነው ፈለገ ከባድ ነው በጣም። በተመሳሳይ ጾታ የሩካቤ ጥቃት ደርሶብሻል መሰለኝ አይደል? ምስጋና ጥቃት ደርሶብሻል። እንዲህ አይነቱ ነገር ፈልገሽው አስበሽው አቅድሽው የሆነ ነገር አይደለም፣ ሳታስቢ በህይወትሽ የመጣ ነው። በእንዲህ አይነት ፈተና በጣም ብዙዎች ይፈተናሉ። ታዲያ በእንዲህ አይነት ፈተናዎች እየተፈተናችሁ ሳለ መጥፎ የሆነ ጸጸት የምትጸጸቱ ከሆነ እመኑኝ ክርስቲያኖች፣ እመኑኝ በጣም ከባድ ነው የሚሆነው። አየሁበት ያለው ሁኔታ ደግሞ በዚህ በግብረ አሁን የሚባለው ነገር ነውና ይሄ ነገር የጀመርኩት በጓደኞቼ ምክንያት የዛ ኤርትራ ሀገር እያለሁ አንዳንድ ጓደኞች ቪዲዮ ያሳዩኝና የ9 ዓመት ልጅ እያለሁ ከዛ በኋላ ያን ነገር ራሴ ላይ ሴፍ ተደርጎ ኢትዮጵያ ስመጣም ኤርትራ እያለሁም እዚህ እያለሁም በሱ ምክንያት ኢቭን ከቤተክርስቲያን ራሱ ርቄ ዲቁና መማር የነበርኩ ልጅ ከዲቁና ትምህርቴን ድርቄ አሁን ራሴን በማሰቃየት ላይ ይገኛለሁና ወደ እግዚአብሔር መመለስ ፈልጋለሁ። ግን እናም ጸሎት አድርግ ነበር ሁሌ ጠዋት። ግን በዚህ ምክንያት አሁን ከእግዚአብሔር ራሱ እየራቅኩኝ መጣሁ። ጸሎት ማድረግ አቆምኩ። ንስሐ አባቴ ነበርን። ከንስሐ አባቴም ርቄ ከቤተክርስቲያን ርቄ አሁን የምገኘው በቃ ራሴ አንድ ቤት ውስጥ ቆልፌ ነውና በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ አባት አለ። ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አባትና በምናኔው የታወቀ አባት ነው። ድውያንን ይፈውሳል፣ ጎራንን ያበራል፣ ጎባጦችን ያቀናል። ከባቱ ወጥቶ የማያውቅ ቅዱስ ነውና በአንድ ወቅት በሴት ተፈትኖ በፍትወት ወድቆ በሩካቤ ስጋ ከእርሷ ጋር ተገናኝቶ ኃጢአቴን አወቀችብኝ ብሎ እሷንም ጭምር ገሎ በኃጢአት ላይ ሌላ ኃጢአትን ደርቦ ሰርቶ ከአምላኩ ከእግዚአብሔር ጋር ተጣልቶ የነበረ ሰው ነበረ። ነገር ግን የመጀመሪያ የተራመደው እርምጃ ምንድን ነበረ? ከብዙ ጊዜያት በኋላ ንስሐ። በንስሐ ሕይወት ከአምላኩ ከክርስቶስ ጋር ታረቀ። ከዛ ግን ተጋድሎንም ጨመረበት። አንዳንዴ ተጋድሎ በጣም ወሳኝነት አለው። በቤተክርስቲያናችን አጽዋማት በነገራችን ላይ ሲደነገጉ የተደነገጉት እንዲሁ ዝም ብሎ በዘፈቀደ አይደለም። የኛ ትልቁ ጠላታችን ክርስቲያኖች ስጋችን፣ ትልቁ ጠላት ለሰው ልጅ ትልቁ ጠላቱ ስጋው። እንዴት ነው ፈለገ? ሰላም ብያለሁ። እንዴት አለ? እግዚአብሔር ይመስገን። እኔም ሰላም ብያለሁ። እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን። ማን ብለን እንጥራ? ታይፒንግ ልበል? አናንያ። ኦኬ። ዛሬ ስለምን ልታወራ ነበር አናንያ? በውስጥ ጽፈልኛል አይደል? አዎ በውስጥ አውርተናል። ኦኬ። እስኪ ምን ጉዳይ ነበረ? እስኪ እናውራ እንግዲህ ያለውን ነገር በውስጥ አውርቼላለሁ። በቃ ያው ወደ በፊት ማንነቴ ለመመለስ ነበር። በቃ አሁን ያለሁበት ማንነቴ በጣም አስጠልቶኛል ፈለገ። ኦኬ እስኪ ግልጽ አድርግልን አናንያ፣ ምን አይነት ሁኔታ ላይ ነው ያለው? ምን አይነት ህይወት ላይ ነው ያለው? እስኪ ነገሮችን ግልጽ አድርገን ንገረን። አሁን እንግዲህ ያለሁበት በጣም ከባድ ነው። በቃ ሱስ ውስጥ ነው ያለሁት። በቃ ብቻ እኔ እንጃ እኔ ነው በቃ ለመናገርም ይከብደኛል። ምን አይነት ሱስ ማለት ጀስት መስከር ነው ወይስ መቃም፣ ማጨስ? አቅማለሁ፣ አጨሳለሁ፣ ቁማር እጫወታለሁ። በቃ በጣም ከባድ ነው። በቃ ህይወቴ እዚህ ውስጥ ከገባሁ በኋላ ህይወቴ ሁሉ ዝብርቅርቅ ብሏል። ስንት ዓመት ነው? 22 ዓመት ሆነኛል። በስመ አብ በጣም ገና ነህ። በጣም አዎ በጣም ብዙ ከብዶኛል። ምን አለ መሰለህ አናንያ፣ ለሰው ልጆች ጋይስ ኮሜንት ሴክሽኑን ችግር የለም አታጥፉት እሺ። ምናልባት የኛ ድምጽ ሲቋረጥ ለጊዜው አሁን ልናቀ የምንችለው በኮሜንት ሴክሽን ስለሆነ ለጊዜው ፕሊስ አታጥፉት እሺ። ምን አለ መሰለህ አናንያ፣ ሰዎች በመንፈሳዊ ህይወታቸው የሚሆን ባለማዊ ህይወት በጣም በብዙ ነገር ይፈተናሉ።
እና በተለይ ልባቸው እግዚአብሔርን ሲናፍቅ ልባቸው ክርስቶስ ኢየሱስን ሲናፍቅ ልክ መመለስን ሲያስቡ ትልቁ የሚቸገሩት ነገር ምንድነው መሰለ ካሉበት ልምምድ በቃ አንድ እርምጃ ተራምዶ ወደ ክርስቶስ መቅረብ ነው። በነገራችን ላይ አሁን ላይ አንተ ያለህበት ሱስ በጣም ብዙዎች እየተሰቃዩበት ያለ አይነት ሱስ ነው ማለት የሚታወቅ ማለት ነው። በጣም የብዙ ወጣቶችን ህይወት ያበላሸ ብዙ ወጣቶችን ህይወት በጣም ወደ ኋላ እንዲቀር ያደረገ ብዙ ትዳሮችን ያፈረሰ ጭምር ነው። ወንድማችን አናንያ ቀደም እንዳልኩ በነገራችን ላይ እነዚህ ሱሶች ሰዎች ተስፋ የጣሉበትን ትዳር ሁሉ ሳይቀር ያፈረሱ ናቸው። በጣም ጥንቃቄ ይሻሉ። ታዲያ አንድ ክርስቲያን ልክ የሆኑ ነገሮችን ትቶ ራሱን ወደ ክርስቶስ ማቅረብ ሲፈልግ በነገራችን ላይ አንቀጥል። ቤቲ እንኳን ደህና መጣሽ። እንኳን ትንሽ ቀደም ኔትወርክ ተቆራርጦ አንቺንም ማስወረደሽ። ቤትሻ ባለፈው ሳምንት እኛ ጋር ስትመጣ ምን አይነት ሁኔታ ላይ ነበረች? አሁንስ ምን አይነት ሁኔታ ላይ ነች? እሱን እንደው ስመተሽ እንድትነግሪኝ እፈልጋለሁ ብዬሽ ነበረ እና ስትሉልስ ያጠራ አድርገሽ ለሌሎች ሰዎች እድል እንድንሰጥ የተወሰኑ ነገሮችን ታች ላሉትም ሰዎች ባያቸው። እሺ፣ በመጀመሪያ ደረጃ የኢትዮጵያን ሕዝብ ላመሰግን ፈልጋለሁ። ያው በአንተ ምክንያት ነው ሁሉንም የሚያገኘሁት። የእውነት ያን ቀን ስገባ አላቅህም ነበር፣ እንዲህ እንደምትሰራም እንዲህ እንደምታደርግም አላቅም ነበር። በአጋጣሚ ነው ስክሮል ሳገኝ የሆነ ነገር ያው የተናገርከው ነገር ጆሮ ሲያቃጭል እስቲ እድሌን ልሞክር ብዬ ሞከርኩ። ከእግዚአብሔር ጋር ተሳካልኝ። የኢትዮጵያ ሕዝብ ክብር ምስጋና ይግባው። በጣም በጣም ነው የማመሰግነው። በጣም ብዙ ሰዎች እኔን አጽናንተውኛል። ካለውበትም በሽታ ማለት ለእኔ በሽታ ነው የምለው ያለውበት ሁኔታ ትልቅ በሽታ ነበረ እና አሁን እጄን ይዘውኛል። እግዚአብሔር ይመስገን። እጄን የያዛችሁትም አትልቀቁኝ ነው የምለው። ምክንያቱም በዚህ ሰዓት በጣም ነው ሰው ከምንም ነገር በላይ ሰው ያስፈልገኛል። ምክንያቱም ሰው ነበር በጣም የተቸገርኩት፣ ፍቅር ነበር የተቸገርኩት፣ በጣም በችግር ውስጥ ነበርኩ እና በጣም ብዙ ሰዎች አይዞሽ ብላችሁኛል እና አይዞሽ ያላችሁኝም አትልቀቁኝ ማለት እኔ በጣም ብዙ ጊዜ የምቸገረው ነገር ሰው አለሁልሽ እያለኝ እየራቀኝ ሲሆን በጣም ብዙ መጥፎ ሀሳብ በአይምሮ ውስጥ ይመላለሳል እና ያንን ነገር ትንሽ ተስፋ አግኝቻለሁ። በጣም ለካ ሰው ነው ለሰው ተስፋው ማለት ያው ከእግዚአብሔር በታች ማለት ነው እና የመኖርን ተስፋ አሳይታችሁኛል። በእውነት ነው የምለው ከትላንት ዛሬን በጣም ደስተኛ ነኝ። እግዚአብሔር ይመስገን ሰው ስላገኘው በብዙ ነገር ሰው አግኝቻለሁ እና በጣም እድለኛ ነኝ። በጣም ደስተኛ ነኝ። በጣም አመሰግናለሁ። የእውነት በጣም ነው የማመሰግነው። ማለት ለካ እኔ እንጃ አላቅም እግዚአብሔር ለኔ እንዳለ ያህል ነው የተሰማው። ምን አገኘሽ ሲሉኝ እግዚአብሔር ወረደልኝ እያልኩ ነው የምናገረው እና በጣም በጣም ነው የማመሰግነው። ሲቀጥል ደግሞ አንድ ጥያቄ አለኝ። ማለት ይሄ ጥያቄ ልጠይቅ የቻልኩ አንድ ቦታ ላይ በአጋጣሚ ሰምቼው ነው እና በጣም ነው ያዘንኩት። ይሄንን ነገር ስሰማ በጣም ነበር ያዘንኩትና ማንን ልጠይቅና ምን አለ መሰለ ስለ አረብ ሀገር ሴቶች ሲናገር የአረብ ሀገር ሴቶች ኃጢአተኞች ናቸው አለ። የእውነት ግን ማለት እነሱ ባሉበት ህይወት አንጻር ኃጢአተኞች በጣም ነው ከበደኝ። እንደዛ ሲል ኃጢአተኞች ናችሁ ካልሆነ ትታችሁት ነውና ወደ ሃይማኖታችሁ ተመለሱ አለ። ሃይማኖት ነው የሚበልጠው እምነት ነው የሚበልጠው ማለት ማንኛውም ሰው በውጪ ሲሰደድ እግዚአብሔርን ይዞ ነው የተሰደደው አይደል እንዴ? ስለዚህ እንዴት ኃጢአተኞች ናቸው ይባላል? እነሱ ባሉበት ሁኔታ እኮ ግድ ሆኖባቸው ነው ያንን ልብሳቸውንም የሚለብሱት ምግባቸውንም የሚበሉት ለመኖር ያህል ነው። ምክንያቱም የምናውቀው ነገር አለ፣ እኔ የማውቀው ነገር አለ። የእውነት አረብ ሀገር ያለች ሴት ማለት በምን አይነት ስቃይ ውስጥ እንደሆነች አውቃለሁ። ምክንያቱም ከእግዚአብሔር በቃ እምነቷም ደግሞ የእውነት ነው የምልህ እምነቷም በጣም ትልቅ ነው። እግዚአብሔር እዛ እንደሚደርሰው እውነት እዛ ይደርስ እና እንዴት እንደዚህ ይባላል? ኃጢአተኞች ናቸው እንዴት ይባላል? በዛ ላይ ትታችሁት ነው እና እዚህ ወደ ሃይማኖታችሁ ግቡ ማለት በጣም ግራ የገባኝ ነገር ነው። እንዲህ ዝም ብሎ በደፈናው በአደባባይ እንዴት እንደዚህ ይባላል? ቀላል ነው እንዴ? ይሄንን በጣም ማብራሪያ ፈልጋለሁ። ድምጽ ይሰማል አይደል ቤቲ? አዎ ይሰማል። ድምጽ አይሰማም ልደት? ይሰማል።
ድምጼ ይሰማል? ትሰማለህ? ባይሰማ ደስ ይለኝ ነበር፣ ግን ትሰማለህ። እሺ ትንሽ ከሆነ ኔትወርክ እያስቸገረኝ ስለሆነ መሰማት አለመሰማቱን እርግጠኛ አልሆን ብዬ ነው እና ከተሰማ መልካም ነው። ሰው ቤቲ ከበፊቱ እንግዲህ ለዛሬው ኔትወርኬ በጣም ትልቅ ይቅርታ ጠይቃለሁ የኔ ተወዳጆች። ቤቲ ከበፊቱ በተሻለ መልኩ ዛሬ እግዚአብሔር ይመስገን የሚለውን ቃል በተደጋጋሚ ከአንቺ አንደበት ስለሰማሁኝ በጣም ደስ ብሎኛል። አሁንም ያው ነገሮችን እንደ አዲስ አናወራም ቤትሻ። ነገር ግን ክርስቲያን በባለፈው ስናወራ እንደነበረው በተስፋ ነው የሚኖረው። በተስፋ ክርስትና ተስፋ የምናደርገው አምላክ አለን፣ እግዚአብሔር የማይጥለን የማያንቀላፋ የማይረሳን ማለት ነው። እና ቤትሻ ደጋግሜ ባለፈው እንዳልኩሽ አሁንም የቀሩት ነገሮች እንዲስተካከሉ አሁንም ከክርስቶስ ጋር ወደፊት ለመጓዝ ሰዎችን መመልከት ማቆም አለብን። ሰዎችን የምንመለከት ከሆነ ግን እንወድቃለን። ምክንያቱም ከሰዎች ብዙ ጊዜ ክፋትን እናያለን። ከሰዎች በጣም ብዙ ጊዜ ተንኮልን እንመለከታለን። ከሰው ልጆች ብዙ የምናያቸው ነገሮች አሉ። ሰዎችን እያየን ድንቅ የሆነውን ደግሞ የእግዚአብሔርን አሰራር መርሳትና መዘንጋት የለብንም እና በርቺ። አሁንም ጠንካራ እንደሆንሽ አውቃለሁኝ። እግዚአብሔር አምላክ ያበርታሽ። እንግዲህ በጸሎት መበርታት ያስፈልጋል። የቀሩ ነገሮች ካሉ ደግሞ አንዳንድ ነገሮችን በውስጥ ጻፊልኝ፣ እናወራለን። ዛሬ ስላየሁሽ በጣም ደስ ብሎኛል። እሺ ቤቲ። እሺ ግን ጥያቄን ሰምተኸኛል? በጣም ስንት ቀን መሰለ የተጨነቅኩት መልስ አጥቼ ማለት ጽፌልህ ነበር እና አልመለስክልኝም። ጥያቄ ማለት ሌሎች በጣም ስጨነቅበት ስለነበር ነው፣ ግራ ገብቶኝ ማለት ነው። እሺ ምንድን ነበር? በአረብ ሀገር ያሉ ሴቶች ኃጢአተኞች ናቸው ማለት እንዴት ኃጢአተኞች ናቸው እንዴት ይባላል? የምር ነው የምልህ እና በጣም ነው የከፋኝ። እና ብትችሉ ጥላችሁት ነው፣ ሃይማኖታችሁ ይበልጣል። በነገራችን ላይ ሲጀመር ሃይማኖት ነው እምነት ነው የሚበልጠው። ማንንም ሰው የሚያኖረው እኮ እምነት ነው አይደል እንዴ? እና እንዴት እንደዚህ ይባላል? ኃጢአተኞች ናችሁ እንዴት ይባላል? እነሱ ወደው ነው እንዴ እዛ አረብ ሀገር እነዛ የሚሰቃዩት? የምር ከኛ ከትልቅ ሰው ነው ማለት ትንሽ ኔትወርክሽ የተቆራረጠ ነው መሰለኝ ቤቲ። ሚዲያው ትልቅ ነው ከሚለው ሰው ነው የሰማሁት እና በጣም ነው የከፋኝ። እና ማውራት ቀላል ነው ወይ ነው ያልኩት። እና ይሄን በደንብ እንድታብራራልኝ ፈልጋለሁ። እሺ መልካም ቤቲ። ደጋግሜ በባለፈው ሳምንትም እንዳልኩሽ ነገሮች ላይ በነገራችን ላይ የኔ ተወዳጆች በተቻለ አቅም ኔትወርኩ እንዳይቆራረጥ በደንብ ኮፒ ሊንክ እያደረጋችሁ እንድትሰሙኝ በትህትና ጠይቃለሁ። ቤትሻ አንድ የሆነ ነገር በጣም ሲሪየስ ሆኜ ልምከርሽ ምክር። የመጀመሪያው ትልቁ ነገር ሰዎች ያሉትን ነገር ሁሉ ተከተለሽ እየሰማሽ እንደ ቁም ነገር የምታደምጪ ከሆነ እመኚ፣ የትኛውም የክርስቶስ ቃል አንቺን ሊያጽናናሽ አይችልም። አሁን ቤቲ በነገሮች ልትከፋ የሚገባው እርሷ ባመነችበት ቤተክርስቲያን ቅዱስ መጽሐፍ ላይ አረብ ሀገር ያሉ ሴቶች ኃጢአተኞች ናቸው የሚል ትምህርት ካለ ብቻ ነው። በዚህ አጋጣሚ ተወዳጆች እናንተ ስለተከፋችሁ፣ እናንተ ስላዘናችሁ፣ ኑሮ ስለከበዳችሁ ወይም ደግሞ ኑሯችሁ ከአቅም በላይ ስለሆነ በሁሉም ነገሮች መማረራችሁና መበሰጫቸው ትክክል ነው ማለት አይደለም። ቤቲ በነገሮች አለደለ በጣም ሞር የዛን ያክል ደግሞ በጣም ልትለጥጫቸው አይገቡም። ሰዎች አረብ ሀገር ያሉ ሴቶች ኃጢአተኞች ናቸው አሉ አላሉ፣ አረብ ሀገር ያሉ ሰዎች እንደዚህ ናቸው አሉ አላሉ፣ ድሃ ልክ እንደ ጥቁር ጉንዳን ነው አሉ አላሉ፣ ሰዎች ማንኛውም አይነት ነገር ይናገሩ፣ ይሄ የኛ ጉዳይ አይደለም። ሰዎች ልክ እንደተማሩበት ትምህርት እንዳላቸው አስተሳሰብ እንዳይመሯታቸው ጥበትና ስፋት የሚያውቁትን ሊናገሩ ይችላሉ፣ ያላወቁትም ሊቀባጥሩ ይችላሉ። ስለዚህ ባልሆነ ነገር ፕሊስ ጊዜ አታባኪ። አሁን ይሄንን ጥያቄ በደሽ ራሱ መጠየቅ አልነበረብሽም ቤቲ፣ እውነት እግዚአብሔር በሚያውቀው። ምክንያቱም ሰዎች እንዲህ አሉ አላሉ ሶዋት። ሰዎች ለምሳሌ መጡና ኦርቶዶክሳውያን ጣዖት አምላኪ ናቸው አሉ። ሰው እኛ ተሰብስበን እሺ እኛ ሱባኤ እንያዝ
እናልቅስ እንዴት እንደዚህ ይሉናል ብለን የሚባል ነገር የለም። ሰው ከኋላችሁ እስከሆነ ድረስ ብዙ ነገር ሊል ይችላል። በአረብ ሀገር ያሉ ሰዎች፣ በአውሮፓም ሀገር ያሉ ሰዎች፣ በአሜሪካም ሀገር ያሉ ሰዎች ቅዱስም ሀጥም የሚያስብላቸው በደንብ አድርጋችሁ ሰዎች ጻድቅም ሀጥም ሊያስብላቸው የሚችለው ስራቸው ነው እንጂ የሰው አሜት አይደለም። ስለዚህ ቤቲ ለሌላው ጊዜ እንዲህ አይነቱን ኦፖርቹኒቲ ራሱ ስታገኝ መጠየቅ ያለብሽን ነገሮች ማወቅ መረዳት አለብሽ። እምነትና ሃይማኖት በነገራችን ላይ የሚበላለጡ ነገሮች ናቸው ብሎ ሲያስተማረው ማን ነው? እምነት ማለት ማመን መታመን፣ ሃይማኖት ባይዘው አስተምህሮ ነው። ለምሳሌ እኛ በአብ በወልድ በመንፈስ ቅዱስ እናምናለን። እሺ በአካል 3 በመለኮት አንድ ነው። እግዚአብሔር አምላክ በአካል 3 በመለኮት ደግሞ አንድ ነው የሚለው ደግሞ ሃይማኖት ይባላል፣ አስተምህሮ ይባላል። እና አንዳንድ ጊዜ ተወዳጆች ባልሆኑ ነገሮች ፕሊስ ጊዜያችሁን አታባክኑ። ቤቲም አሁን ሰዎች እንዲህ አሉ አላሉ ይሄ የኛ ጉዳይ አይደለም። ይሄ የአንቺም ጉዳይ ሊሆን አይገባም። ስንት የሚያንገበግቡ ነገሮች አሉ። ኦኬ ለምሳሌ ለኛ ለድህነታችን ቤቲ የእግዚአብሔርን መንግስት የምትወርስበትን በጎ የሆነን ስራን እየሰራች ነው ወይ? ኦኬ ቤቲ በክርስቶስ ኢየሱስ አምናለች ወይ? ጋይስ ፕሊስ እንዳይቆራረጥ ቅድም እንዳልኳችሁ ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉ። እባካችሁን እንዳይቆራረጥ ፕሊስ በደንብ ኮፒ ሊንክ አድርጉ። ፕሊስ እባካችሁ ልለምናችሁ። እኔ ጋር በጣም ኔትወርክ እያስቸገረ ስለሆነ ማለት ነው ዛሬ ሰው ቤቲ ለሌላው ጊዜ ኢሹ አድርገሽ ራሱ የምትመጪበትን ጥያቄ አድርገሽ ራሱ የምትጠይቂውን ነገሮች ማወቅ አለብሽ። እኔ መጠየቅ አለብኝ ይሄን ነገር እኔ እንድትመልስልኝ ይፈልጋሉ ማለትሽ ነገሩን የጠየቅሽውን ነገር ትክክለኛ ያደርገውም። እሺ ይሄ ተራይ ሰዎች አሜታው ተራይ ሰዎች ወሬ ነው። ባይሆን አንቺ ያመንሽው ግን መጽሐፍ ቅዱስ አንቺ የምትታመኝበት የእግዚአብሔር ቃል አረብ ሀገር ያሉ ሴቶች ብሎ ግን ኃጢአተኞች ናቸው ብሎ እየደመደመ ከተመለከትሽው ግን መጠየቅ አለብሽ መምህራኖችሽን እና ሌሎችም እዚህ ውስጥ ያላችሁ እህቶች ወንድሞች አንዳንድ ጊዜ የቤተ ክርስቲያናችሁን መምህራን ስታገኙ የምትጠይቁትን ነገር ደጋግማችሁ ልታውቁ ልትረዱ ይገባል። ኦኬ ሰው ቤትሻ አንድ መርሳት የሌለብን ነገር ትላንት የነበረውን ያንን ደመና እግዚአብሔር አምላክ በምሕረቱ ገልጦልሻል። ያ ሊዘንብ በላይሽ ላይ ሊያካፋ የነበረውን ዝናብ እግዚአብሔር አምላክ በምሕረቱ መልሶታል። ኦኬ ሶ ይሄን ነገር ተመልክተሽ እግዚአብሔር እንዳታመሰግኝ የሰዎች አሜትን ብቻ እንድትመለከች ደግሞ ያደርጋል ማን? ሰይጣን። እና ሰዎችን ፕሊት አትመልከቱ። ሰዎችን ወደኋላ ዞር ብላችሁ አትመልከቱ። በፊት ለፊታችሁ ድንቅ የሚሰራውን አምላክ እግዚአብሔርን እያያችሁ ወደፊት ተጓዙ። የሎጥ ሚስት ወደኋላ ዞር ብላ በመመልከቷ ነው በነገራችን ላይ የጨው ሐውልት ሆነ የቀረችው ጋይስ። ስለዚህ እንደ ሎጥ ሚስት ወደኋላ ዞር ብላችሁ አትመልከቱ። ቤቲም ማወቅ ያለብሽ ትልቁ ነገር እግዚአብሔር አምላክ አንድ በጣም ብዙዎች የልባቸው ቋጠሮ በሆነው ገዳም ለገዳም በሚንከራተቱበት ገዳም ለገዳም እየዞሩ እግዚአብሔርም ደጅ እየጠኑ እያለቀሱ ተደፍተው ከደጁ በሚማጸኑበት በአንድ ትልቅ ጥያቄ ባርኮሻል። እሱም ደግሞ ልጅ ነው። ኦኬ ልጅ የኢያቄምና የሐና ጥያቄ ነበረ። ልጅ የዘካርያስና የኤልሳቤጥ ጥያቄ ነበረ። እግዚአብሔር በዚህ በረከት ባርኮሻል። ከዛ ደግሞ ፈተናዎች መጥተው ነበሩ። ብዙ የተከፋሽባቸው ብዙ ያዘንሽባቸው ነገሮች ነበሩ። እነዛን ሁሉ ሊያካፉ የነበሩ ዝናቦችን ሁሉ እግዚአብሔር በምሕረቱ መልሶልሻል። አየሽ አሁን በነገሮች ሁሉ ቢዚ ሳትሆኚ ይሄንን ድንቅ አምላክ ልታመሰግኙ ነው የሚገባው። ሰዎች እኔን እኮ ኃጢአተኛ አሉ፣ እንደዚህ ምን ሰራን ሰዎች በደለኛ አሉ፣ እንደዚህ ስለወጣን ስለገባን እነዚህ ቆሻሾች አሉ። ሰው ጆሮ ከሰጣችሁት ከዚህም ይበለጠ ይላል። ሰው በደህንነታችሁ ሊተቻችሁ ይፈልጋል። ሰው ባላችሁ አቋም ሊተቻችሁ ይፈልጋል። ሰው ባላችሁ የትምህርት ደረጃ ሊተቻችሁ ይፈልጋል። እመኑኝ ሰው ምንም ነገር ይኖራችሁ ባላችሁ ትንሿ ድክመት ሊተቻችሁ ይፈልጋል። እና ቤቲ ጥያቄ አድርገሽ ልታነሺ የሚገባቸውን ነገሮች ልታቂ ይገባል። ይሄ እንደ አላደለ እንደ ምክርም እንደ ቁጣ ማድረግ ነው የምነግርሽ። ምክንያቱም ትልቁን እግዚአብሔር በሕይወትሽ ያራቀውን ያንን ሊዘንብ የነበረውን ዝናብ ተመልክተሽ እንደ ጥያቄ ራሱ አድርጎ ማቅረብ አያስፈልግም። ይሄ የሰዎች ተራ የሆነ አሜት ነው። ኦኬ ሰዎች ለምሳሌ በአገልግሎታችን ፈለገ አትናቴዎስን ብዙ ነገር ይሉታል፣ ልደተ ቃልን ብዙ ነገር ይሉታል፣ ተመስገንን ብዙ ነገር ይሉታል። ሊቃውንተ ቤተክርስቲያንን ስናገኝ ግን ሰዎች ለምንድን ነው እንደዚህ የሚሉኝ? ይሄ ነገር ጥያቄ ሆኖብኛል መምህር ይመልሱልኝ ብለን ግን አንጠይቅም። ምክንያቱም ይሄ ጥያቄ ሆኖ ራሱ መቅረብ የለበትም። እሺ ቤቴ፣ ስለዚህ አሁን ወደፊት ነው ሙቭ ማድረግ ያለብሽ። እግዚአብሔር ያበርታሽ፣ በርቺ። እሺ እህታችን፣ አሜን አሜን። ድምፄ እንደተሰማ ተስፋ አደርጋለሁ። ቤቴ እግዚአብሔር ያበርታሽ። እንግዲህ በደንብ በርቺ።
ሙቭ ኦን። እሺ ወደፊት ተጓዢ። እሺ ቤቲ ግናለሁ በጣም ይቅርታ። ያው እኔ ትንሽ ውስጤ ጥያቄ ስለፈጠረብኝ ነው እንጂ አሜትም አይደለም። እሺ አመሰግናለሁ። መልካም ምስጋና ይሰማል። ሰማኛል ፈለገ ይሰማል። እንኳን ደህና መጣሽ። እንዴት አለሽ? እንኳን ደህና ቆያችሁኝ አለው። እግዚአብሔር ይመስገን። ኦኬ ምስጋና ጽፈሽልኛል አይደል? በውስጥ የጻፍሽልኝ ነሽ አይደል? አዎ የጻፍኩልኝ። አዎ እንኳን ደህና መጣሽ። በነገሮች ሁሉ ያበረታሽ እግዚአብሔር ስሙ የተመሰገነ ይሁን። እሺ ምንድን ነበረ ታውሪኝ የፈለግሽው ጉዳይ? ሲነሱ ነገሮች ማውሪኝ ፕሊስ። እኔ አንድ ሁለት ሰዎች ነበሩና ግብረ ሰዶማዊ ነበሩ። እኔ በማላውቀው ሁኔታ ነው አላወቃቸውም። እና ስራ አጋጣሚ ስራ ፈልጌ ነው እነሱ ጋር የሄድኩት እና ስራ አገኘው። እነሱ ጋር ተቀጠርኩ እና ስራ ተቀጠረ። እነሱ ጋር ስገባ በጣም በቃ በከባድ ሁኔታ ውስጥ ያው እነሱ ግብረ ሰዶማዊ ናቸው። ከባድ ነው ፈለገ፣ ከባድ ነው፣ በጣም ከባድ ነው። ምንም በቃ አሁን ላይ ኦኬ እሺ ምስጋና ይሰማል? ይሰማል ፈለገ ይሰማል። ኦኬ ይዞሽ አታልቅሽ። እሺ በተመሳሳይ ጾታ የሩካቤ ጥቃት ደርሶብሻል መሰለኝ አይደል ምስጋና? በጣም በሚያሳዝን ሁኔታ። በምን አይነት አጋጣሚ ነበር እንዲህ አይነት ነገር የተፈጠረው? ያው እኔ መጀመሪያ አላወቅኳቸው ነበር፣ እንደዚህ እንደሚያደርጉ አላወቅኩም። ያው አንዳንዴ ግን ያው ውስጥ የሚያደርጉትን ነገር ስመለከት በጣም አዘን ነበረ። ማለት ሰው እንዴት እንደዚህ ያደርጋል ምንድን ነው ብዬ ለራሴ ጥያቄ ፈጥሮብኝ ነበረ። ግን ችላ ነበረ፣ በጣም ችላ እላለሁ። እና የሆነ ቀን ጠዋት ስራ እንድገባ አዘዙኝ ማለት ነው። ከዛ ስራ ገባው ጠዋት። ከስራ ስገባ በቃ የግቢው ካሜራ ምናምን ሁሉ ነገር የድርጅቱ ካሜራ ምናምን ጠፍቷል። እና አልጠረጠርኩም፣ አይ እንደዚህ እንደሚያደርጉ ምንም አልጠረጠርኩም። የዛን ቀን ሲሄድ እግዚአብሔር ወይ ምን አለ የመኪና አደጋ ደርሶብኝ በሞትኩ። እግዚአብሔር እኔን የሚወደኝ ከሆነ ለምን እንደዚህ አይነት ነገር አደረገብኝ በእኔ ላይ ብዬ በቃ በጣም እኔ ቤተሰቦቼ እኔ በጣም ደሃ ነበሩና 6 ነን። እኔ ለቤቴ የመጨረሻ ልጅ ነኝ እና እናቴ ማገዶ ሸጣን ያሳደገችኝ። በጣም ከባድ ነው ፈለገ። እኔ አሁን ያለሁበት እውነት ግን እግዚአብሔርን ይቅር ይለኛል ፈለገ። አዎ ምስጋና፣ አዎ እግዚአብሔርማ ይቅር ባይ ነው ይመስለኛል። ከነገሮች የተረዱት ነገር ድምጽ ይሰማል። በመጀመሪያ ይሰማል ፈለገ። አዎ ትሰማለህ ፈለገ፣ ትሰማለህ። አዎ ነገሮችን ስትነኝ የተረዱት ነገር የተፈጠሩትን ነገሮች በቃላት ደረጃ ማስረዳት ይመስለኛል ትንሽ አቅቶሻልና በመጀመሪያ የተፈጠሩትን ነገሮች ሁሉ ሳትፈሪ ደፍረሽ ስለመጣሽ በጣም 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 እናመሰግናለን። እና እግዚአብሔር አምላክ ይቅር ባይ ነው። መርሳት የሌለበት ትልቁ ነገር መጨረሻ ላይ ካነሳሽው ጥያቄ ስንጀምር እግዚአብሔር አምላክ ይቅር ባይ ነው። እንዲህ አይነቱ ነገር አንቺ ፈልገሽው ከፈቃደ እግዚአብሔር ትእዛዝ ለመውጣት ፈልገሽ ሆን ብለሽ ያደረሽው ነገር ሳይሆን
በአጋጣሚ ባላሰብሽው አጋጣሚ ሰዎች በአንቺ ላይ ያደረሱት ጥቃት ነው። ሰው እንዲህ አይነት ነገሮች በተለያዩ ቦታዎች ላይ በነገራችን ላይ ይከናወናሉ። በዚህ አጋጣሚ ምናልባት ብዙ ሰዎች ገጥሟችሁ እንደሆን በታሪክ ደረጃም ከሰማችሁ በተለይ በህፃናትን በማሳደጊያ ቦታዎች ማደጎ ተብለው በሚጠሩ ቦታዎች የእርዳታ ድርጅት ቦታዎች ላይ በተለይ የውጭ ሀገር በቀል ሳይሆን የውጭ እርዳታ ድርጅት ተብለው የሚጠሩ ቦታዎች ላይ በአጠቃላይ እንዲህ አይነት ነገሮች ይከሰታሉ። እንዲህ አይነት ነገሮች ይፈጠራሉ። ምን አለ መሰለሽ ምስጋና፣ ይሄን ነገር ሳታስቢ ነው የተፈጠረው። ፈልገሽው አይደለም የሆነው። ኢቭን እንኳን አንቺ ሳትፈልጊ ሳታስቢው ሳትወጥኙ እንዲህ አይነቱ ነገር የደረሰብሽ ይቅርና ህይወቱን ፈልገውት ህይወቱን ተመኝተውት የገቡትን ሰዎች ስንኳ ይቅር የሚል አምላክ ነው ያለን እግዚአብሔር። ደጋግመን የምናነሳው አንድ የመጽሐፍ ቅዱስ ጥቅስ አለ። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም ብሎት ነበረ ስለትትና። ከዚህ በኋላ ጌታችን ምንድን ያለው ለጴጥሮስ? ጴጥሮስ እኔ ካላጠብኩ አጠራም ነው ያለው። በምንም አይነት ሁኔታ ልናልፍ እንችላለን። ምንም አይነት በደሎችን ልንበድል እንችላለን። ክርስቶስን ምንም አድርገን ልናስቀይመው እንችላለን። ነገር ግን ከኃጢአት ሁሉ አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ክርስቶስ አጥቦ ሊያነጻው የሚችል አጥቦ ሊያነጻው የማይችለው ኃጢአት የለም። ምስጋና መርዳት ያለብሽ ነገር እኔ እንዲሁ በድያለሁ፣ ክርስቶስን እንዲህ አስቀይሜዋለሁ፣ እንዲህ አይነት ነገር በሕይወቴ ተፈጥሯል እና እውነት እግዚአብሔር ይቅር ባይ ነው ወይ ብሎ መጠየቅ ባጭሩ ክርስቶስ አዲስ ኪዳን ማስተስረይ ማለት ቤት ያንኳኳ ስለሆነ ፕሊስ በደንብ ኮፒ ሊንክ አድርጉት። ሰው ምስጋና እንዲህ አይነቱን ነገር ፈልገሽው አስበሽበት ወጥነሽው ሆም ብለሽ ያደረግሽው ነገር አይደለም። ጋይስ እባካችሁን እንዳይቆራረጥ ፕሊስ በደንብ ኮፒ ሊንክ አድርጉ። እሺ ኦኬ፣ እግዚአብሔር ያክብረልን። በቤተ ክርስቲያናችን ኦኬ ምስጋና ተመልሻለሁ። ድምጽ ይሰማል? ኦኬ። በቤተ ክርስቲያናችን የኪዳን ጸሎት የቅዳሴ ጸሎት ካለቀ በኋላ ካህናት አባቶች ምዕመናንን ሲባርኩ እንዲህ በላይ ይባርካሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚል በደልን የሚደመስስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር ኦኬ ከሰራችሁት ኃጢአት የማይሰራ ኃጢአት ከኃጢአት እስራት እግዚአብሔር አምላክ ይፍታችሁ ብለው ነው ቡራኬ የሚሰጡት። ሰው እግዚአብሔር አምላክ ይቅር ይለኝ ይሆን ወይ የሚል ጥርጣሬ ውስጥ በፍጹም መግባት የለባቸውም። እሺ ምስጋና በፍጹም ክርስቶስ የሚፈልገው ከኛ ጸጸትን ብቻ ነው። በጣም የሚገርመኝ ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ልበ አምላክ ቅዱስ ዳዊትን እግዚአብሔር አምላክ እንደ ልቤ ይለዋል። እንደ ልቤ በጣም ብዙ ቅዱሳን ከልጅነታቸው ጀምሮ ተጋለው ያሉ ሳሉ በጣም ብዙ ቅዱሳን ብዙ ሕማምን በድንግልና ተቀበለው ያሉ ሳሉ ነገር ግን ቅዱስ ዳዊትን በመጽሐፍ ቅዱስ ላይ ያለውን ታሪኩን እንግዲህ ተጽፎ እናገኘዋለንና እንዲህ አይነቱን ነብይ እግዚአብሔር አምላክ እንደ ልቤ ይለዋል እና ከዳዊት ምንን ቢያገኝ ነው እግዚአብሔር እንደ ልቤ ያለው ቢሉ ጸጸቱን ነው። ጸጸቱን እና ምስጋና ባልሆኑ ነገሮች ህሊናሽን መውቀስ የለብሽም። እግዚአብሔር አምላክ ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል አምላክ ነው። በዚህ አጋጣሚ በተመሳሳይ ጾታ ሩካቤ ህይወት ውስጥ ያላችሁ ምናልባት እንደ ምስጋና ጥቃት ደርሶባችሁ ሳትፈልጉት እንዲህ አይነቱ ነገር ደርሶባችሁ አይምሯችሁ እረፍት ያጣ ብዙዎች ትኖራላችሁ። አይምሯችሁ እረፍት ያጣ በጣም ብዙዎች በቃ እንደው ቤተክርስቲያን መሄድ ልችል ይሆን እንደው ከቅዳሴው ጸሎት መሳተፍ ይችል ይሆን ከኪዳኑ ጸሎት መግባት ይችል ይሆን ብላችሁ በጣም አይምሯችሁ እረፍት ያጣ ብዙዎች ትኖራላችሁ።
ወደ ክርስቶስ ኢየሱስ ቅረቡ፣ እርሱ ከኃጢአት ሁሉ አጥቦ ያነጻችኋል። ሲቀጥል ምናልባት በእንዲህ አይነት ደግሞ ህይወት ሳትፈልጉት እንዲሁ ደግሞ የቀጠላችሁበት ብዙዎች ትኖራላችሁ። ኦኬ፣ በተመሳሳይ ጾታ ሩካቤ ማለት ነውና በእንዲህ አይነት ህይወት ውስጥ ያላችሁ ጭምር ልባችሁ መመለስን ብቻ ይሻ እንጂ ክርስቶስ ኃጢአትን ይቅር ይላል፣ በደልንም ይደመስሳል። ከእናንተ የሚጠበቀው አምላካችሁን ይቅር በለን ብላችሁ ወደ ክርስቶስ መቅረብ ብቻ ነው። ስለዚህ ምስጋና አሁን ላይ አይምሮች ላይ ያለውን ይሄንን ትልቁን ቁጭት ትልቁን ራስ ምታት እንዴት አድርገን እንፍታው ካልን ራስን ለካህን ማሳየት፣ ወደ ክርስቶስ መቅረብ፣ በንስሐ ሕይወት መመላለስ። በቃ ከአንቺ የሚፈልገው ክርስቶስ ጸጸትን ብቻ ነው። በንስሐ ሕይወት ከተመላለሰን በኋላ በትላንት ማንነታችን የሚከሰን አምላክ የለንም። እኛ ጌታችን ኢየሱስ ክርስቶስን ይቅር በለን ማረን ብለን በእግሩ ስር ከወደቅን በኋላ በትላንት ማንነታችን ትላንት በሰራነው ስራ ትላንት በሰራነው በደል ዳግም እናንተ እኮ በባለፈው እንዲያርጋችሁ ብሎ የሚጠይቅ የሚኮነንን አምላክ የለንም። ስለዚህ ይሄን ልታሰሉት ይገባል። ፕሊዝ ምናልባት ትንሽ ኔትወርክ ከኔ ጋርም እየተቆራረጠ ስለሆነ ልደት የምትለው ነገር ካለ ለአንተ እድል ልስጥ። አለህ ልደት? ይሰማል? ይሰማል? ድምጼ ይሰማል። ያንተ ለምንድን ነው ለእኔ ብቻ የማይሰማኝ ተለይቶ? ፈለገ ይሰማል? ያንተ አይሰማኝ። ለምስጋና የምትላት ነገር ካለ ለአንተ የተወሰኑ ድሎችን ልስጥ። ምን አልከኝ? ለምስጋና የምትላት ነገር ካለ ለአንተ የተወሰኑ ድሎችን ልስጥ። በመጀመሪያ ደረጃ በዚህ መልክ ነገሮች መዘጋጀታቸው ደስ ብሎኛል። ትልቁ ነገር እሱ ነው። በዚህ መልክ ነገሮች መዘጋጀታቸው ሰው እንዲመጡ የሚያወራበት የሚናገራበት ቦታ በመገኘቱ እና በኦርቶዶክሳዊ ለዛ ለመደጋገፍ በመወሰናችን በጣም ትልቅ ነገር ነው። በጣም ደስ ይላል። እግዚአብሔር ይስጥልን፣ ዲያቆን ቃልዮት ያሰማልን። ይቀጥል፣ መቋረጥ የለበትም ብዬ ነው ማምነው። በየጊዜው ሁልጊዜም ሊኖር የሚገባ ነገር ነውና የእግዚአብሔርን ቃል ከማስተማር ባሻገር እንደዚህ አይነት መንገድ የተጎዱ ብዙ አይነት ነገር ውስጥ ሰው በውስጡ ነገር ይዞ ነው የሚሄደውና ብዙ ፈተና፣ ብዙ ችግር፣ ብዙ ህመም ውስጥ ያሉትን ሰዎች እንደዚህ ማገዙ በጣም ጥሩ ነው። በጣም ደስ ብሎኛል። ይበረታታ። እግዚአብሔር አምላክ ይርዳን ነው የምለው። በጣም ብዙ ሰው ወደኋላ ሊጎትት ብዙ ወሬ ቢያወራም እኛ ወደፊት ብቻ እየቀጠልን ከመድኃኒዓለም ጋር ከዚህ በላይ እንደምንሰራ አምናለሁ። በጣም ይበል የሚያሰኝ ነው ለማለት ነው። እሺ፣ ቴንኪው ልደት። ምስጋና ምናልባት መጨመር የምትፈልጊው ሀሳብ የምታነሻቸው ጥያቄዎች ካሉ ለአንቺ ልስጥሽ። እና ቤት ቁጭ ብዬ ነው ያለሁት። አክቹዋሊ አሁን 6 ወር ምናምን ሆኖኛል እና ስራ መፈለግም አልቻልኩም። ኢቭን እንኳን ሰውን እንኳን ሰላም ነው ማለት በጣም እንደ ሰው ተምሬያለሁ፣ ተመርቄያለሁ። በጣም የሚያሳዝነው ምስጋናዬ ቅድም እንዳልኩሽ ምን አለ መሰለሽ፣ አሁንም አንድ በደንብ አጥርተሽ እንድታቂ የምፈልገው ነገር ሁለት አይነት ጸጸት አለ። እሺ ምስጋና ፕሊስ በደንብ አድርገሽ አዳምጪ። ሁለት አይነት ጸጸቶች አሉ። አንደኛው ጸጸት መልካም የሆነ ጸጸት ነው። ሁለተኛው ጸጸት ደግሞ መጥፎ ጸጸት ነው። መጥፎ ጸጸት ከአምላካችን ከእግዚአብሔር ዘንድ እንድንርቅ የሚያደርገን ነው። መጥፎ የሆነ ጸጸት ጥሩ አይደለም። የትኛውም በእግዚአብሔር የሚያምን ፍጥረት በአጠቃላይ መጥፎ የሆነ ጸጸት ሊጸጸት አይገባም። ምስጋና አንቺ ባላሰብሽ ሁኔታ እንጀራ ብለሽ ወጣሽበት በተመሳሳይ ጾታ ሩካቤ ጥቃት ደርሶብሻል። እንዲህ አይነቱ ነገር ፈልገሽው አስበሽው አቅድሽው የሆነ ነገር አይደለም፣ ሳታስቢ በሕይወትሽ የመጣ ነው። በእንዲህ አይነት ፈተና በጣም ብዙዎች ይፈተናሉ። ታዲያ በእንዲህ አይነት ፈተናዎች እየተፈተናችሁ ሳለ መጥፎ የሆነ ጸጸትን የምትጸጸቱ ከሆነ እመኑኝ፣ ክርስቲያኖች እመኑኝ፣ በጣም ከባድ ነው የሚሆነው። ምክንያቱም መጥፎ የሆነ ጸጸት ራሳችሁን ነው እንድትወቅሱ የሚያደርገው። ይሄ ከቅዱሱ መንፈስ ከአምላካችን ከእግዚአብሔር የተቀዳ ጸጸት አይደለም። ስለዚህ ጥንቃቄ ያስፈልጓል። ራሳችሁ እንድትወቅሱ። እኔ እኮ ቆሻሻ ነኝ፣ እኔ እኮ ለመቅደሱ አልገባም፣ እንዴት እኔ ቅዳሴ እሄዳለሁ፣ እንዴት እኔ ነጠላ አድርጌ እንዴት እንደው ጸሎት እሳረጋለሁ፣ እንደው ቤተክርስቲያኑን እርሱት፣ እንዴት ለጸሎትስ እንደው ነጠላ ለብሼ እንዴት እቆማለሁ እንድትሉ ያደርጋቸዋል። ይሄ መጥፎ የሆነ ጸጸት ነው። ምስጋና ይሄ ጥሩ አይደለም። መልካም የሆነ ጸጸት ግን ራሳችን የሚያንደረደረን ነው።
ወዴት? ወደ ክርስቶስ የሚያቀርበን። ሰዎች ሆነን እንበድላለን። ያው ከሰው ስተት ከእንጨት ጭስ ከብረትም ዝገት አይጠፋም እና ምናልባት በነፍስ የድፋምነት ስሜት ሲሰማን ምስጋና ከኃጢአት አጥቦ ሊያነጻ የሚችል ሊቀ ካህን አለን። እርሱ ደግሞ ክርስቶስ ኢየሱስ ነው። ስለዚህ ልክ በእንዲህ አይነት መንፈስ ላይ ስንገኝ፣ ልክ በነፍስ የድፋምነት ስሜት ሲሰማን ራሳችንን ወደ ክርስቶስ ልናቀርብ ይገባል። ሰው ገላው እንኳን ሲቆሽሽ እኮ አያስችለውም አይደል? ገላው እንኳን ሲቆሽሽ ውሃ ፍለጋ ይንከራተታል ሰውነቱን ለማንጽናት። ስለዚህ ውጫዊ የሆነ ስጋችንን ለማንጻት ይሄን ያክል ውሃ ፍለጋ ከተከራተተን፣ በነፍስ ደግሞ የድፋምነት ስሜት ሲሰማን እጥፉኑ ወደ ክርስቶስ ኢየሱስ ልንቀርብ ይገባል። ምስጋና አሁን ላይ የአንቺ ራስን መውቀስ፣ አሁን ላይ የአንቺ ብቻሽን ተቀምጦ ማንባት፣ ራስሽን መውቀሱ ለየትኛውም ነገር መፍትሄ አይሆንም። በዚህ አጋጣሚ ለአንቺም ምናልባት በአንቺም ደግሞ አይነት ተመሳሳይ ህይወት ውስጥ ላሉ ሰዎች መልእክቶችን ላልሰላልፍ። እንደ ምስጋና አይነት ህይወት ውስጥ ያላችሁ እህት ወንድሞች ፕሊስ ሳትፈሩ በውስጥ መስመር መልእክት አስቀምጡልን። እሺ መልእክት አስቀምጡልን። እንዲህ አይነት አጋጣሚዎች በህይወታችሁ ድንገት ገጥሟችሁ ራሳችሁን ከቅድስት ቤተክርስቲያን ያገለላችሁ፣ ራሳችሁን ከአውደ ምህረቱ ያገለላችሁ፣ ራሳችሁን ከሰርክ ጉባኤ ያገለላችሁ፣ ራሳችሁን ነጠላ ከመልበስ ጧፉን አብርቶ ከመቅደሱ ከመመላለስ እህት ወንድሞቻችን እባካችሁን ወደ ቤተክርስቲያን ራሳችሁን በእንደዚህ አይነት አጋጣሚ የተነሳ ከብዙ አይነት ነገር ያገለላችሁ፣ ራሳችሁን በብዙ አይነት መንገድ ያገለላችሁ እህት ወንድሞች ፕሊስ ቅረብ ወደ ቤተክርስቲያን። ከኃጢአት አጥቦ የሚያነጻው ክርስቶስ ነው። ኃጢአትን በነገራችን ላይ ጥቃት የሚደርስባቸው ሰዎች ኃጢአትን ሰሩ አይባልም፣ ግን ያጣችሁትን ሰላም ስንኳ የሚመልስላችሁ ክርስቶስ ነው። ወደ ክርስቶስ ቅረቡ እና ምስጋና አሁን ላይ እነዚህ ከንቱ የሆኑ እንባዎችን ማፍሰስ የለብንም። ከንቱ የሆኑ ጩኸቶችን መጮህ የለብንም። ከንቱ የሆኑ ለቅሶችን ማልቀስ የለብንም። ይልቁኑ ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ስለሆነ ወደ እሱ እንቅረብ። እንደ ማርያም ዘነይን ረዥም ዓመት ስጋዋን በመሸት ትኖር ነበር። ረዥም በመሴሰን በኃጢአት መንገድ በመመላለስ ረዥም ዓመት ኖራ ነበር። ልክ መመለስ የፈለገችበት ታይም ላይ ግን በቃ ወሰነች። ከንቱ የሆነ ለቅሶ ቤቷ ተቀምጣ አላለቀሰችም። የጸጸት ለቅሶን አለቀሰች። ከንቱ የሆነ እንባን አላፈሰሰችም። የጸጸትን እንባን አፈሰሰች። ከዛስ ራሷን ወደ ክርስቶስ አቀረበች። ምስጋና በእግሮቹ ስር ተደፋች። በእንባዋ የክርስቶስን እግር አጠበች። ሽቶ ማርከፈከፈችለት። ኃጢአቷን ሁሉ ክርስቶስ ይቅር አላት እና ምስጋና አሁን ላይ ያጣሽውን ሰላም ሊመልስልሽ የሚችለው ከንቱ የሆነ ጸጸት አይደለም። ምናልባት በቤትሽ ተቀምጠሽ ስራ ሳትሰሪ ከሰዎች ራስሽን ገድበሽ ከተለያዩ ነገሮች ራስሽን አቀበሽ እምትዩ ውሉ አይደለም ያጣሽውን ሰላም ይመልስልሽ። ያጣሽውን ሰላም የሚመልስልሽ የሰላሙ ንጉሥ ሊቀ ካህናችን ክርስቶስ ኢየሱስ ብቻ ነው። ስለዚህ ወደ እርሱ ልትቀርቢ ይገባል። ዓለም የነጠቃችሁን ሰላም ክርስቶስ ብቻ ነው የሚሰጣችሁ። በነገራችን ላይ ክርስቲያኖች ክርስቶስ ብቻ። ስለዚህ ወደ ቤተ ክርስቲያን መቅረባችሁ እንዳትረሱ፣ ወደ ክርስቶስ መቅረባችሁ እንዳትረሱ። ምስጋናዬ በውስጥ በደንብ እናወራለን። በተለያየ አይነት ሁኔታ ላይ ያሉ እንዲያዘኑ ሰዎችን አጋጣሚ ጠብቀው ላልሆነ ለግላዊ ጥቅም ሲሉ የተለያዩ መልእክቶችን የሚያስቀምጡ ሰዎች ይኖራሉ። ምስጋናዬ በቻልሽው አቅም ሌሎች መልእክቶችን ፍጹም ክርስቲያናዊ የሆኑ ካልሆኑ በስተቀር ሌሎች መልእክቶችን ባለመመለስ ራስሽን ከተለያዩ ነገሮች ጠብቂ። እስከዛው እዚሁ ከሆንሽ እናወራና ካህን እናገናኝሻለን። በንስሐ ትመላለሻለሽ። ዳግም ከክርስቶስ ጋር ትታረቂያለሽ። ያጣሽውን ሰላም መልሶ ክርስቶስ ይሰጥሻል። በአንዳች እንዳትጨነቂ። እሺ ምስጋና ትልቁ ነገር አሁን ደስ ሊልሽ የሚገባው ነገር ምንድን ነው? ልብሽ በቃ ወደ ክርስቶስ መቅረብን ነው የሚፈልገው። ልብሽ የናፈቀው አሁን የእግዚአብሔርን መቅደስ ነው። ልብሽ የናፈቀው ጨለማ ቤቱን፣ ልብሽ የናፈቀው እግዚአብሔርን ነው። ልብሽ የናፈቀው እግዚአብሔርን ስለሆነ ልትደሰች ይገባል። ምሽታ ቤቱን አይደለም ልብሽ የናፈቀው። አሸበልገዴ የሚባልበትን ቦታ አይደለም ልብሽ የናፈቀው። ልብሽ የናፈቀው የእግዚአብሔርን መቅደስ ነው። በዚህ ደግሞ ደስ ይበልሽ። በውስጥ እናወራለን። እሺ ምስጋናዬ። እሺ በርቺ። ኦኬ
ለት ያስገባው ሰው አለ የሚያዘጋጀው ፕሮግራም በሚገባ የሚመለከተው ሰው ነውና እንድታወራው ችግር አንተ ድርስ ሰጥቻለሁ። ትንሽ ኔትወርክ እያስቸገረኝ ስለሆነ ተቀበል አንተ። ወንድማች ሃይ ሰላም ብያለሁ። ሃይ አለን እግዚአብሔር ይመስገን። በእርግጥ ቀየውበት ያለው ሁኔታ ደግሞ በዚህ በግብረ አውናን የሚባለው ነገር ነውና ይሄ ነገር የጀመርኩት በጓደኞቼ ምክንያት የዛ ኤርትራ ሀገር እያለሁ አንዳንድ ጓደኞቼ ቪዲዮ አሳዩኝና የዘጠኝ ዓመት ልጅ እያለሁ ከዛ በኋላ ያን ነገር ራሴ ላይ ሴፍ ተደርጎ ኢትዮጵያ ስመጣም ኤርትራ እያለሁም እዚህ እያለሁም በሱ ምክንያት ኢቭን ከቤተክርስቲያን ራሱ ርቄ ዲቁና መማሪያ የነበርኩ ልጅ ከዲቁና ትምህርቴን ድርቄ አሁን ራሴን በማሰቃየት ላይ ይገኛለሁ እና ወደ እግዚአብሔር መመለስ ፈልጋለሁ። ግን ይሰማል። ጨረስክ እንዴ ወንድሜ? አያለው እናም ጸሎት አድርግ ነበር ሁሌ ጠዋት። ግን በዚህ ምክንያት አሁን ከእግዚአብሔር ራሱ እየራቅኩኝ መጣሁ። ጸሎት ማድረግ አቆምኩ። ንስሐ አባቴ ነበርን። ከንስሐ አባቴም ርቄ ከቤተክርስቲያን ርቄ አሁን የምገኘው በቃ ራሴ አንድ ቤት ውስጥ ቆልፌ ነውና ይህን ነገር እኔ ላይ ወደ 9 ዓመት አልፎታልና ይህን ነገር ማቆም እፈልጋለሁ። ግን ማቆም አቅቶኛልና እንድታግዙኝ ነበር። ሰፋ ያሉ ነገሮችን ተናግሬያለሁ፣ አውርቻለሁ ከዚህ በፊት እና በተቻለ አቅም ይሄን ነገር ለማቆም በመጀመሪያ ደረጃ ትልቁ ነገር ጭንቅላት ላይ ነው ያለው። ራስን ማሳመንና ራስን ማዘጋጀት በጣም ግዴታ ነው። ሰው ውስጡ ሳያምን በእርግጠኝነት ይሄን ነገር ሳይጠላው ሳይጸየፈው በቃ በደንብ አምርሮ ከጠላውና ከተጸየፈው እዛን ሰዓት ላይ ይሄ ጥላቻው ለዛ ነገር ወይም ይሄ መጸየፍ ወደ ሰውነቱ ይጋባና ሰውነቱ ያን ነገር መጥራት ይጀምራል። ግን በአንድ የሚሆን ነገር አይደለም። አንደኛ ለብቻ ጊዜ ለማሳለፍ በጣም ብዙ ጊዜ ተደጋግሞ የነገርኳችሁ ነው። መንፈሳዊም ሳይንሳዊም እርዳታ አለው። አንደኛ ድክም ሲልና ሰውነት ዛለ ሲል ወደ እንቅልፍ መሄድ፣ የተለያዩ አይነት ፊልሞችን አለመመልከት፣ ፖርኖግራፊ እንዳለ ሆኖ ሌላ በጣም የሆነ ሴክሹዋል የሆኑ ሙቪዎችን አለማየት፣ ራስን ተጋላጭ አለማድረግ፣ ከተቻለ እና ጮኛ ካለች ማግባት፣ አግብተ መወሰን፣ ከዛ አግብተ ከሚስት ጋር በዚህ ነገር በፍጹም እና ቅዱስ በሆነ ጋብቻ ራስን ሚስትንም በጋራ መደሰት። ከዛ ውጪ ግን ከባድ ነው። ሌላኛው ስግደት፣ ጾም፣ ጸሎት። ጧት ለምሳሌ ይሄ ነገር ሊያስቸግር የሚችለው ወይ ጠዋት ነው ወይ ማታ ነው ወይ ብቻህን ስትሆን ነው። ብቻውን ካልሆነ ሰው እንደዚህ አይነት ነገሮች ላይ ገባ ይችላል። ማታ ከመተኛት በፊት የተወሰነች ጸሎት ማድረግ፣ መስገድ፣ ሰውነትን ደከም ማድረግ። ከዛ ግን ወደ መኝታ ስትገባ ወይ ስልክን ሌላ ቦታ አስቀምጠ መተኛት ወይ ደግሞ መዝሙረ ዳዊት ወይ ሌላ ነገር ከፍቶ መተኛት። ጠዋትም እንደተነሳ አልጋ ላይ አለመቆየት። ከእንቅልፍ ነቃረ ተፈርስቲንግ ማድረግ ያለብህ በቤተክርስቲያን አባቶችም ሲናገሩ ራስን ነው መባረክ ያለብህ በመስቀል ምልክት ባይዜ ታማትባለህ። ከዛ ራስን በትምህርት መስቀል አማትበ ቀንህን ትጀምራለህ። በዛም ሰላማዊ የሆነ ነገር ይመጣል። ትግል አለው ሰውነት አምጣ ይልል ይችላል። ግን ኖ ማለት አለብህ። ልክ ይሄን ነገር ገና ሰውነት መፈለግ ሲጀምር ኖ፣ ልክ ይሄን ነገር ሲጠይቅ ኖ እያልክ መታገል። በግልጽ ነው የምናገረው ከይቅርታ ጋር። እኔ በዚህ ዙሪያ ላይ ደጋግሞ የመራቢያ አካላትን አለመነካካት፣ በእጅ በቃ ደጋግሞ እጅን ወደዛ ቦታ ላይ አለመላክ። በተቻለ አቅም ዝሙት የምትጋፈጠው ነገር ሳይሆን የምትሸሸው ነገር ነው። ልትሸሸው ይገባል። በቃ በጣም በርካታ ሴቶች ያሉበት ቦታ ላይ አለመገኘት፣ የሆነ መጥፎ አይነት አለባበስ የለበሱ ሴቶች ካሉ ሰውነታቸውን የሚያሳዩ ሴቶች ያሉበት ቦታ ላይ አለመብዛት፣ በተቻለ አቅም መንፈሳዊ ነገሮች ላይ ማሳለፍ፣ የጉልበት ስራ፣ ሰውነትን የሚያደክም ነገር ማድረግ። ሰውነትን ሲደክምና ሲዝል እንዲህ አይነት ነገር ለማድረግ አትም ጂም ኤሮፕ ከሆነ ያለው ስፖርት መስራት፣ ከስራ ውጪ ስፖርት ቤት ሂድ፣ ስራ ስፖርት ይድከምህ ምናምን ወደ ቤትና ከዛ በዛ ዘግቶ ነው። አሁን በተመስገን የመጣው የኔ ስልክ ዘግቷል። ከገስት ላይ አስወርዱ። ስልኬ ዘጋና በዚህ መጣው። የኔ ስልክ ዘጋ። ይቅርታ የኔ ስልክ ስለዘጋ ነውና ምን ልልህ ፈልጌ ነው መሰለህ፣ ባጭሩ እኚህንና እኚህን የመሳሰሉትን ነገሮች ማድረግ ይኖርብሃል። ትልቁ ጠላት የእጅ ስልክ ነው። ሲቀጥል ብቻ መሆን። ለእንደዚህ አይነት ነገር ተጋላጭ የሚያደርጉት ነገሮችን አቮይድ ማድረግ። ብቻህን አትሁን።
ከሰዎች ጋር ዋል። ከሰዎች ጋር መዋል ባትችል ቤትህ ውስጥ ቤትህን ይሆናል አይደለ ስራ የምትሰራበት አድርገው፣ ወይ ስፖርት ቤት አድርገው፣ ወይ ጸሎት ቤት አዘጋጅለት፣ ወይም በመዝሙር በመንፈሳዊ ነገሮች አጥለቅልቀው በቃ እና ያን ነገር ሰውነት አዳፕት ሲያደርገው ፈልጎ እምቢ ስትለው ፈልጎ እምቢ ስትለው ፋይናሊ ትቶ ይሄዳል። ተግባባ። በአንድ የሚቆም ነገር አይደለም። ቁርጠኝነት ይፈልጋል። ለምሳሌ አሁን ከዛሬዋ ሰዓት ትጀምራለህ መጸየፍ። ይሄን ነገር እስከ መቼ ነው እኔ በዚህ ነገር ውስጥ የምጠቀመው? ጥላው ያንን ነገር ተጸየፈው በጣም እና ጸሎት አድርግበት፣ ስገድበት፣ ጹም። ሰውነትን ካደከምኮ ትወጣለህ ከዚህ ነገር እመነኝ። እና ይሄን ነው የምለው። ዜና ያክብርልኝ። ቴንኪው ለትሻ። ቀጥል ወንድማችን። በጣም አመሰግናለሁ። ያው ይህ ነገር በጣም ብዙ ጊዜ ሞክሬያለሁ፣ ግን አንዳንዴ ድምጼ አይሰማም። ታል ዲያቆን ይሰማል? ተሙ ድምጼ? አዎ ትሰማለህ። አሁን ድምጼ ይሰማል? ሶሪ በጣም ይሰማል። አሁን ይሰማል። ኦኬ መልካም። በጣም ነው የምናመሰግነው ለትሻ እዚህ ጉዳይ ላይ ስፔሻሊ በጣም ብዙ ሰርተህበታል እና በጣም ብዙም ደግሞ እያተረፍክበት ነው። ከዛ ግን ለብዙ ሰዎች መፍትሄ የሚሆኑ ሀሳቦችን ስላቀረብክልን በጣም አድርገን እናመሰግናለን። ክርስቲያኖች እንግዲህ በተሻለ አቅም ኔትወርክ እንዳይቆራረጥ የተቻላችሁ እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። ኦኬ ቀጣይ ማን ነው? እኔም ተመሳሳይ ነው። ታች ካወራው ልጅ ጋር አንድ ጊዜ ሚውዚክ ይቅርታ፣ ከስር ልክ ትልቅ ወንጀል እንደተሰራ ከይቅርታ ጋር ለዚህ ቃል አጠቃቀም ያካኪ ዘረፍ እያላችሁ ያላችሁ ሰዎች ተረጋጉ ፕሊስ። ወንድማችን እፎይ ጋር የገቢ ማሰባሰቢያ እየተደረገ ነው። አዎ እየተደረገ ነው። ከምንም በላይ እርዳታ ይፈልጋል። የሁላችሁም እገዛን ይፈልጋል። እዛ ሄዳችሁ ማገዝ የምትችሉ ካላችሁ ሄዳችሁ ፕሊስ አግዙ። በተመሳሳይ ደግሞ ዛሬ የቀጠርናቸው ቅድም እንደሰማችሁት በግብረ ሰዶሜነት ህይወት ውስጥ የነበሩ ስጋቸውን በመሸጥ ይኖሩ የነበሩ ከባባድ የሆነ ልምድ ውስጥ የነበሩ ከዛ ህይወት ደግሞ መውጣት የሚፈልጉ በጣም ብዙ እህቶች ወንድሞች አሉ። እንዲህ አይነቱም ጉዳይ ደግሞ አንገብጋቢ ነው። ሚውዚክ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ኦኬ። ምን አይነት ጉዳይ ነበረ ልታወራን የነበረው? ያው እስከ ዛሬ በጣም ያስቸገረኝ የነበረ ጉዳይ ስለነበረ ነው። አንደኛው ግብረ አውናን ማስተርቤሽን ሴጋ የሚሉት ማለት ነው። ሁለተኛው ደግሞ ቁማር ነው። ሁለት ነገር ነው በጣም እየተፈተንኩኝ ያለሁት። በግብረ አውናኑ ስነግርህ ኤግዛክት የጀመርኩበትን ቀን አላስታውሰውም፣ ግን በ12 ዓመቴ እንደዛ አካባቢ እንዳለው በዛን ጊዜ እንደጀመርኩ ትዝ ይለኛል። አሁን ላይ ያለውበት ዓመተ ምህረት 25 ዓመቴ ነው። ኦልሞስት ወደ 13 ዓመት ያክል ይህን ነገር ስፈጽም ነበረ። ቁማሩም ኦልሞስት ከዛ እድሜ ጀምሮ ማለት ይቻላል ከ8ኛ ክፍል 2008 ጀምሮ በቃ ኦልሞስት እንደዛ አይነት ውስጥ ነው የነበርኩት። ነገሩ ተባብሶ አንድ በዚህ ነገር ይሄ ራስን ወደ መጥላት፣ ከሴቶች ጋር አለመቅረብ፣ ሴት እንደ ጦር ለመፍላት እንደዚህ አይነት ነገሮችን ያመጣል። ለማቆም ብዙ ነገሮችን ሞክሬያለሁ። ብዙ አይነት ቪዲዮዎችን አይቻለሁ። የቤክሰንም አይቻለሁ፣ የውጭ ቪዲዮዎችንም አይቻለሁ።
ብዙ ነገሮችን ሞክሬያለሁ። ኢቨኑላ ይሄን ነገር ከፈጸምኩኝ ብረት ምጣድ ላይ እጄ አቃጥላለሁ እንደዛ ብዙ እስከመወሰን ድረስ። ግን ያንን ነገር ከፈጸምኩኝ በኋላ ራሴ ላይ እንደዛ አይነት ነገር የመወሰን አቅሙ አይኖረኝም። ስለዚህ ተወዋለሁ። በንስሐ ሞክሬያለሁ። ከአንድም 2-3 ጊዜ ሞክሬያለሁ። ግን አብዛኛውን ጊዜ ይሄኛውን ነገር የንስሐ አባቶች አያውቁትም ስልህ ምን ያህል ከባድ እንደሆነ ሰው በእንደዚህ አይነት ሱስ የተጠቃ እንደሆነ አያውቁትም። ሱስ ሲባል እነሱ የሚመስላቸው ብዙ ጊዜ የጫት የሲጋራ ነው። የመጀመሪያ ጊዜ ንስሐ ሲገባ የ1 ሳምንት ቀን ነው ነው። ያቺ 1 ሳምንት ድረስ ታገሳለሁ። ለምን እንደሆነ አላውቅም። ያ የሚፈታተነኝ ነገር አይኖርም ለ1 ሳምንት። ልክ ቀኖናን እንደጨረስኩኝ ግን ያ ነገር በጣም ተመልሶ ይመጣል። በጣም ያስጨንቀኛል። ለመጨረሻ ጊዜ ንስሐ የገባሁት የአሁኑ ፋሲካ ጊዜ ነው። 1 ወር ምናምን አካባቢ ሲቀረው እና ንስሐ ስገባ ስነግራቸው መጀመሪያ አልተረዱኝም። 13 ዓመት በዚህ ሱስ ቆይቻለሁ ስላቸው የምን ሱስ አሉኝ። እና ከዚህ የተረዳሁት ነገር ምንድነው? የንስሐ አባቶች ራሱ ሱስ እንደሆነ አላወቁትም ይሁን አላውቅም። ከዛ በደንብ አስረዳዋቸው። ገብረ አውናን የሚባል እንደዚህ ስላቸው በጣም ነው የደነገጡት። የንስሐ አባቴ ንስሐ አባት ሳይሆን በቃ ንስሐ ዝም ብዬ ገብቼ ነው እሳቸው ስለማውቃቸው ምናምን በጣም ደንግጠው ይሄ እኮ በጣም የሚያስቀጽህ ነገር እንደሆነ በጣም ከባድ ነገር እንደሆነ ነገሩኝ። ከዛ ይሄንን 1 ወር ነው ይሄ ቀኖና እንግዲህ 1 ሳምንት ነው ሲሰጠኝ እኔ እስካሁን ሲሰጠኝ የማውቀው ንስሐ ስገባ ይሄን 1 ወር አሉኝ። የመጀመሪያቸው 2 ሳምንቶች ለመርኩት። 2ኛ 3ኛ 4ኛ ሳምንት ላይ እየከበረ ይመጣ። ከዛ በቃ ግን በጣም እቋቋመዋለሁ። እንዲህ እንደሆነ አላውቅም። ጸሎት አደርጋለሁ፣ ስግደት አለ፣ ጾሙ አለ። የፋሲካ ጾም ስለሆነ ጾሙም ነበር። ልክ ቀኖና ያለቀው የጾሙ እንትን ከመግባቱ በፊት ማለት ነው። ህማማት ከመግባቱ በፊት ነው ቀኖና ያለቀው። ያችን 1 ሳምንት ምንም የፈጸምኩት ነገር የለም። ልክ ፋሲካ ከገባ በኋላ ግን ድጋሚ ወደዛ ነገር ተመለስኩኝ። ግራ ገባኝ። እኔ እስከ ዛሬ ድረስ ያቆምኩት 1 ሳምንት ነው። በጣም በረጅም ጊዜ ያቆምኩኝ የምለው 1 ሳምንት ነበር። ልክ ይሄኛው ግን 1 ወር ሲሞላኝ በቃ አቆምኩኝ ብዬ ነበር። በቃ ከዚህ በኋላማ አይመጣም ብዬ ነበር። ልክ ከፋሲካ በኋላ ልክ ፋሲካ እንዳለፈች በሰኞ ውስጥ በማክሰኞ ነው ይሄን ነገር ሳረግ ግን አቆምኩ። በቃ አቃተኝ። ቁማሩም ልክ እንደዚሁ አቁሜ በዛው ቀን የጀመርኩት። ሁለተኛ ነገር ደግሞ ይሄን ነገር የምፈጸመው አብዛኛውን ጊዜ እንዴት ነው? ቁማር እጮታለሁ፣ ቤቲንግ እጮታለሁ፣ እበላለሁ። ስበላ እናደዳለሁ። ከዛ ራስን አረጋጋ የሚል ስሜት የሚሰማኝ ያንን ነገር ስፈጽም ነው። ጭንቅላት ያመነው ነገር ማለት ነው። ያንን ነገር እፈጽማለሁ፣ እረጋጋለሁ። እንዴት ነው አላውቅም። በቃ ሁሉ ነገር የራሱ ጉዳይ። ይሄ ምንም አይነት ጉዳይ በቃ ከዛ በኋላ የሚወጡ ነገሮች ይሄ ያው ቁማር የምጮተው ሰራተኛ አይደለሁም፣ ተማሪ ነኝ። በቤተሰብ ብር ጮት የምችለው ያንን ነገር ካጠፋው በኋላ የራሱ ጉዳይ ገደል ልግባ ክፈል ሁሉም ገደል ልግቡ ስሜት ነው የሚሰማኝ ያን ነገር ከፈጸምኩኝ በኋላ ማለት ነው። ያ እረፍት ይሰጠኛል። ግን እረፍት የሚሰጠኝ ያችን ሌሊት አድሬ ጠዋት እስክነሳ ድረስ ነው። ከዛ በኋላ ጭንቀቱ ምኑ እየጨመረ ይመጣል። ተስፋ ያስቆርጣል። በቁማሩ ምክንያት ከቤተሰብ ጋር ተጣልቻለሁ። በኢንቦክስም ብዙ ነገር ነግሬሃለሁ። ከፋሚሊ ጋር ተጣልቻለሁ። ትምህርቴን አቋርጫለሁ። ፋሚሊ በሚመት ተስፋ ቆርጧል። በቃ ይሄ ገንዘብ ምናምን ማጣ ልጅ አይደለሁም። ይሄ ገንዘብ የሚቸግረኝ ይሄ የደሃ ልጅ ባይልጅ አይደለሁም። በቃ አባቴ እኔን ቅብር አድርጎ ሊያሳድግ የሚችል አባት ነው ያለኝ። ግን እኔ
የገቡበት ነገር ልክ አይደለም። አባቴም ከዚህ በኋላ ተሻሽያለሁ ተለውጫለሁ ለማለት ራሱ ምንም አፍ የለኝም። ብለወጥ ራሱ አያምነኝም። ምክንያቱም ብዙ ጊዜ ተለውጧል ብሎ አስበው ወደዛ ነገር ገብቼ አሳፍሬዋለሁ። ከዚህ በፊት በቁማር ምክንያት ራሴን ላጠፋ በረኪና ጠጥቼ ምናምን ሆስፒታል ገብቼ ምናምን ወጥቼ አውቃለሁ። ይሄ ማለት ከሁለት ዓመት ከሁለት ዓመት በፊት ያንን ነገር ከፈጸምኩኝ በኋላ ደግሞ ለዛ ጭንቀቶች ሲመጡ ከፋሚሊ ይሄ ተስፋ እንደቆረጡብኝ ምናምን ሲሰማኝ ፋሚሊ ሲያመነጫጭቅህ በዚህ በኩል ደግሞ ጭንቀቱ ሲያጨናንቅህ የሚሰማህ በቃ ራስን አጥፋ እንደተገላገል አይነት ስሜት ነው የሚሰማህ። ከዛ ደግሞ ያችን ስቃይ አውቃታለሁ፣ እፈራለሁ። ከዛ በዚህ በኩል ደግሞ ማለት ነው ንስሐ ገብቼ ቀኖና መሰጠኝ። የፋሲካ አንድ ወሯ ያየሁት ይሄ የሜክሳን ላይፍ አለ አይደለ? ይሄ መንፈሳዊ ላይፍ፣ ያ ላይፍ ደግሞ በጣም እንደሚጣፈጥ ይሄ ሰላም ያለው ኑሮ አለ አይደለ? ምንም ነገር እኮ እጄ ላይ የለም። ከበፊት ያገኘሁት ነገር ምናምን እኮ የለም፣ ግን ሰላም ያለው ኑሮ ያቺ ህይወት ደግሞ ትዝ ትለኛለች። እስኪ ፈጣሪ ይቅርልኝና ይቅርልኝ እላቃለሁ፣ ግን በምን አይነት ኃይል ልመለስ? ጉልበት አጠረኝ፣ ጉልበት አጣው። እንደነገርኩ ብዙ አይነት ነገር ሞክሬያለሁ። ልክ እንደዛ ስሜት ሲመጣባችሁ ተነስታችሁ ስገዱ ምናምን አቅም አይኖርህም። በቃ ብዙ ሰዎች አሁን የሚረዱት አቅም አይኖርህም። በቃ ቀላል ነገር ነው፣ እጅ ላይ ያለ ነገር ነው። ተነስቶ ከመስገድ ይልቅ ለብዙ ሰው የሚቀለው ያን ነገር ፈጽመው ፈጣሪ ይቅር በለኝ ማለት ነው የሚቀለው። እና አላቅም ብቻ እንዲህ እንደሚሆን አላቅም። ማን ነበር ያልከኝ ስምህን? ፕሊስ አታልቅስ አታልቅስ። እና ማን ነበር ያልከኝ ስምህ? እጹብ። በጣም ስላወቅኩ ደስ ብሎኛል። ምን አለ መሰለህ እጹብ፣ ትልቁ ነገር በጣም ልትደሰተበት የሚገባው ነገር ምንድን ነው? ልብህ በጸጸት የተሞላ ነው። ልብህ አምላክን እግዚአብሔርን የሚናፍቅ ነው። የእግዚአብሔርን አይደለም የወላጅ አባትህን ራሱ ፈቃድ መፈጸም የምትፈልግ ሰው ነህ። ልብህ ያንን ይሻል እና በዚህ በጣም ልትደሰት ይገባል። እንደ አይነቱ ነገር የብዙ ሰዎች ፈተና ነው። ምን አለ መሰላችሁ፣ ሰዎች በብዙ አይነት ነገር ይፈተናሉ። የሁሉም ሰው ፈተና አንድ አይነት አይደለም። በብዙ አይነት ነገር ግን ይፈተናሉ። በብዙ አይነት ነገር እንዲህ አይነት ከባድ የሆነ ልምምድ ውስጥ ሆነን እንዴት ብለን ከእንደዚህ አይነት ልምምድ እንውጣ ለሚለው ጉዳይ ግን እኛ ከምንነግራችሁ ነገር ይልቅ እጹብ የእናንተ ተጋድሎ ትልቅ ወሳኝነት አለው። ትልቅ ወሳኝነት። በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ አባት አለ። ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አባትና በምናኔው የታወቀ አባት ነው። ድውያንን ይፈውሳል፣ ጎራርን ያበራል፣ ጎባጦችን ያቀናል። ከባቱ ወጥቶ የማያውቅ ቅዱስ ነውና በአንድ ወቅት በሴት ተፈትኖ በፍትወት ወድቆ በሩካቤ ስጋ ከእርሷ ጋር ተገናኝቶ ኃጢአቴን አወቀችብኝ ብሎ እሷንም ጭምር ገሎ በኃጢአት ላይ ሌላ ኃጢአትን ደርቦ ሰርቶ ከአምላኩ ከእግዚአብሔር ጋር ተጣልቶ የነበረ ሰው ነበረ። ነገር ግን የመጀመሪያ የተራመደው እርምጃ ምንድን ነበረ? ከብዙ ጊዜያት በኋላ ንስሐ። በንስሐ ሕይወት ከአምላኩ ከክርስቶስ ጋር ታረቀ። ከዛ ግን ተጋድሎንም ጨመረበት። አንዳንዴ ተጋድሎ በጣም ወሳኝነት አለው። በቤተ ክርስቲያናችን አጽዋማት በነገራችን ላይ ሲደነገጉ የተደነገጉት እንዲሁ ዝም ብሎ በዘፈቀድ አይደለም። የኛ ትልቁ ጠላታችን ክርስቲያኖች ስጋችን፣ ትልቁ ጠላት ለሰው ልጅ ትልቁ ጠላቱ ስጋው፣ ስጋና ነፍስ። ይሄ አርም ሪስሊንግ ታውቃላችሁ? እጹብ አርም ሪስሊንግ ልክ እንደዚህ የተያያዙ ናቸው። አርም ሪስሊንግን ከተመለከታችሁ በጥንካሬ የተሞላው ሰው ያው ደከም ያለውን ይረተዋል። ይሄ እጅ በእጅ መጣጣል ማለት ነው። ነፍስና ስጋ ልክ እንደዚህ የተያያዙ ናቸው
ነፍስ ስጋን ልታሸንፋት አትችልም። ስጋም ነፍስን ልታሸንፋት አትችልም። ስጋ ነፍስን ልታሸንፍ የምትችለው እኛ ወደ ስጋ ስናደላ፣ ነፍስ ስጋን ልታሸንፋት የምትችለው እኛ ወደ ነፍሳችን ስናደላ። በደንብ አድርገህ ንጹህ ከተመለከትክ ሁሉ ነገር ኦብዘርቭ ካደረግ በደንብ ልብ ብለህ ካየህ የሆኑ ጊዜያት ላይ ነገሮች ሁሉ ጤናማ ሆነው የሚያልፉት ሰከን ብለህ የምታልፉ አንተም ለነፍስህ የምታደላበት ሞመንቶችና ወቅቶች ስለሆኑ ነው። በነዛ ጊዜያት ላይ ነው ለነፍስ ስለምታደላ ነፍስ ስጋን አሸንፋ ከስጋ ፈቃድ ይልቅ የነፍስ ፈቃድ በአንተ ላይ አይላ እነዛን ሁሉ ጊዜያት በሰላም የምታሳልፈውና እንዲህ አይነት ፈተኖች በጣም ከባዶች ናቸው። አሁን ስገድ ወይም ደግሞ የሆነን ጸሎት አድርግበት ምናምን ይሄ ሁሉም ሰው ሊልህ የሚችለው ነገር ነው። አሁን እኛ ግን ምናልባት ለየት አድርገን ልንነግርህ የምንችለው ነገር ምንድነው መሰለ? ከኃጢአት ሽሹ ነው የሚለው በነገራችን ላይ መጽሐፍ ቅዱስ። ከኃጢአት ሽሹ ማለት ሁላችንም። ለምሳሌ እኛ አገልጋዮች ነን ክርስቲያኖች። ምናልባት አገልግሎት ላይ ያላችሁ እህቶች ወንድሞች ሁላችሁም ታውቁታላችሁ። እያንዳንዱ አገልጋይ ለምሳሌ ወንድ ከሆነ በሴት ይፈተናል፣ ሴት ከሆነች በወንድ ትፈተናለች። የአገልግሎታችሁ ህይወት በአጠቃላይ በሆነ አንዳች በሆነ ፈተና ይፈተናል። ስለዚህ ለምሳሌ አንድ አገልጋይ አይ እንደው እቺ ልጅ ወዳኛለች እና ምናምን ብሎ ሱት ወደሆነ መንገድ መሄድ ከሆነ እግዚአብሔር ከሰጠውም ጸጋ ጎሎ ትልቅ በረከትንም ያጣል። ነገር ግን ከዛ ኃጢአት የሚሸሽ ከሆነ ምን ማለት ነው? ወደ እሱ የሚመጡትን ነገሮች በአጠቃላይ ብሎክ አድርጎ ሰርክሉን አጥቦ ግን አገልግሎቱ ላይ ፎከስ የሚያደርግ ከሆነ ግን በአገልግሎቱ ላይ ጸንቶ ይቀጥላል ማለት ነው። በተመሳሳይ ጹም ተጋሎን ይሻል። እንዲህ አይነቱ ጉዳይ ተጋሎን ይሻል። ምን ማለት ነው? ተጋሎን ይሻል ማለት እንዲህ አይነቱን ኃጢአት እንዲህ አይነቱን ልምምድ ልንተገብር ከምንችልበት ነገር ሁሉ ራሳችንን ማቀብ ይፈልጋል። ማቀብ በነገራችን ላይ ጾም ምን ማለት ነው ተወዳጆች? ለምሳሌ ከምግብ እንቆጠባለን አይደል? ስንጾም ከምግብ መቆጠብ ማለት ስጋችን ምግብን እየፈለገ ስጋን ምግብ መከልከል ማለት ነው። በቃ ይሄ ክርስቲያን የተጋሉ ነው። እያንዳንዱ ክርስቲያን ደግሞ እንዲህ አይነቱን ነገር ሰውነቱን ሊያለማመድ ይገባል። እጹብ እመነኝ፣ እንዲህ አይነቱን ነገር ገና ካሁኑ ሰውነትህን እየገራኸው ነፍስ በስጋ ላይ እንድታይል እያደረገ ካልቀጠልክ በጣም ከባድ ነው የሚሆነው። ቅድም እንዳልከው ትዳር ሁሉ አለመመስረት፣ እንዲህ አይነቱ ችግር በነገራችን ላይ በጣም ብዙ ሰዎችን የገዛ የትዳር ህይወታቸው ላይ ሁሉ ሳይቀር ተጽዕኖ ይፈጥራል። ምን ለማለት ፈልጌ ነው? ትዳር ሁሉ እንዳይመሰረቱ ያደርጋቸዋል። ትዳር የሚባል ነገር እንዳይኖራቸው የገዛ ህይወታቸው ምስቅልቅሉ እንዲወጣ ያደርጋል። ስለዚህ ራስን ማቀብ ይፈልጋል። ራስን ማቀብ ስጋን ቆንጠጥ ማለት ያስፈልጋል። ለምሳሌ በወታደር ቤት ወታደሮች ከባድ የሆነ ልምምድን ያደርጋሉ። ሀገርን ስለሆነ የሚጠብቁት፣ ዳር ድንበርን ስለሆነ የሚጠብቁት ከባድ የሆነ ልምምድን ያደርጋሉ። በጣም ከባድ የሆኑ ልምምዶች። እነዛ ሁሉ ልምምዶችን እየተደሰቱ ሰውነታቸው ደስ እየተሰኘ አይደለም የሚያደርጉት። በጣም በስቃይ በረሃብ በጥማት እያለፉ ነው እንዲህ አይነቱን ስልጠና የሚሰለጥኑት። ሰውነታቸው ውሃ መጠጣትን እየፈለገ ውሃ ሳይጠጡ ረዥም ጊዜያትን ይጋደላሉ። ሰውነታቸው ምግብ መብላትን እየፈለገ እኛ በከተማ የምንበላቸውን ይሄ በጣም እንደው ለዓይን የሚያሳሱ ምግቦችን ሁሉ ሰውነታቸው እየፈለገ ደረቅ እንጀራ እንኳን እየደረቀ ሲነካ ስብር የሚል እንጀራ እንኳን ሳይመገቡ ሰውነታቸውን እየቀጡት ደም ከሰውነታቸው እየፈሰሰ ከባድ የሆኑ ልምምዶችን ይለማመዳሉ። ያ የተለማመዱት ከባድ ልምምድ ጦርነት በመጣ ጊዜ ወይም ደግሞ እነሱ ሞትን በሚገፈጡበት ታይም ላይ ከነዛ ከሞት ወጥመዶች ሁሉ እንዲያመልጡ ይረዳቸዋል። ስለዚህ ጾም አሁንም በመንፈሳዊነት እኛም በጣም በከባድ ፈተና ውስጥ ያለን ሁላችንም ክርስቲያኖች ሰውነታችንን ገና ካሁኑ ከባድ የሆነ ልምምድ እንዲለምድ ማድረግ አለብን። ቅድም እንዳልኩት ለምሳሌ ጾም ከምግብ መታቀብ ሰውነታችን ምግብ እየፈለገ ምግብ መከልከል እንደሆነ ሁሉ በነገራችን ግብረ አውራን ብቻ አይደለም። ከተለያዩ ሴቶች ጋር በሩካቤ ስጋ ለምሳሌ የምትተኙ ወንድሞች ካላችሁ፣ ከተለያዩ ወንዶች ጋር በቃ መተኛት የሚያስደስታችሁ እህቶችም ካላችሁ ከእንደዚህ አይነት ህይወት መውጣት ብትፈልጉ ከሆነ ሰውነታችሁ እንዲህ አይነቱን ነገር እየፈለገው ገድቡት። በቃ አለለ ሰውነት ትንሽ ስጋ መቆንጠጥ ይፈልጋል፣ ምዝለጋ ማለት ነው። በቃ የግድ እየታገላችሁ ቢሆን የግድ በቃ መታገል አለባችሁ። የግድ መታገል አለባችሁ። ሲቀጥል ምንድነው ከምን ዋለሽ ጥጃ ምን ተምራ መጣች ይባላል። ስለዚህ ለምሳሌ ለዝሙት ቀስቃሽ የሆኑ ነገሮች ባሉበት አካባቢ ላይ ሰዎች እየዋሉ ከዝሙት ልርቅ ይችላሉ ማለት አይችሉም። እኔ ከዝሙት ምንም ችግር የለም መራቅ ይችላል ማለት አይችሉም። ይሄ ማንም ሰው በኮንፊደንስ እንደፈለገ ቢናገር ሊርቅ የሚችለው ጉዳይ አይደለም።
መጽሐፍ ቅዱስ ከኃጢአት ሽሹ ነው አይደለም የሚለው? እንሽሽ። ለምሳሌ አንድ ሰው ስጋ ቤት በሄደ ቁጥር ስጋ በቃ የሚበላ ከሆነ የሚሳሳት ከሆነ ስጋ ለመብላት በቃ በመጀመሪያ ማድረግ ያለበት ትልቁ ነገር ወደ ስጋ ምግብ ቤት ቦታዎች አለማዘውተር ነው፣ አለመሄድ። ሰውነቱ መጾም የሚፈልግ ከሆነ እግሮቹን በመጀመሪያ መግታት አለበት ማለት ነው። ወደዛ ቦታ ለመሄድ እግሮቹ ከሄዱ በኋላ እጆቹ መዘንዘራቸው ስለማይቀር አፋቸው መለመጣቸው ስለማይቀር እጅና አፉ ስህተት ከመስራታቸው በፊት እግሮቹ መገደብ አለበት ማለት ነው። ስለዚህ ከእንደዚህ ነገር ሽሹ ማለት ጋይስ አምልጡ ነው ብራዘር፣ ሮጣችሁ አምልጡ። በቻላችሁት አቅም ከእንደዚህ አይነት ነገሮች ራስን ለመቆጠብ ስጋን መቆንጠጥ ያስፈልጋል። ስጋችሁን ስትቆነጥጡ ነፍስ ታይላለች። እመኑን። በእንደዚህ አይነት በጣም ከባድ ፈተናዎች እየተፈተናችሁ ያላችሁ እህቶች ወንድሞች፣ ስገዱ ሲባል ስግደትን ብቻ ፎከስ አታደርጉበት። ስጋችሁን አብዝታችሁ እንዲራብ አድርጋችሁ ቅጡት፣ እንዲራብ። ምክንያቱም ስጋ በቆሰቆለ ጊዜ ነፍስ ታይላለች። ገዳማውያን አባቶቻችን በቀን አንድ ጊዜ እህል የሚቀምሱት በነገራችን ላይ ወዶ አይደለም የሚያጨበጭብላቸው የሆነ አካል ኑሮ አይደለም። በቀን አንድ ጊዜ እህል የሚቀምሱት ክርስቲያኖች በቀን አንድ ጊዜ እህልን የሚቀምሱት ስጋቸውን ለመቅጣት ነው። ይሄ ፈተና የሆነ ስጋቸው አያችሁ፣ የገዳሙ ኑሮ አልሻም እንዳይል ከገዳሙ ዓለም ልውጣና የዓለሙን ጫጫታ ልስማ እያለ እንዳያስቸግራቸው ስጋቸውን ይቀጡታል። በምግብ በቻሉት አቅም ይቀጡታል። የደከመ ስጋ ላይ ደግሞ ነፍስ ማየል ትችላለች። አያችሁ፣ እብሪተኛ አይሆንም ሰው ልክ ስጋውን በቀጣ ቁጥር ነፍሱ ባየለች ጊዜ እብሪተኛ ይሆን። ዘራፍ አካኪ ዘራፍ አይል ሰው ነገር እንኳን ሲፈልገው አንገቱን ስብር አድርጎ ማለፍን ይመርጣል። ሰው መጥቶ በላዩ ላይ ሊያይልበት እንኳን ሲሞክር ራሱን ዝቅ አድርጎ ይቅርታ ጠይቆ ያልፋል። እንዲህ አይነት ሰዎች ከገጠሟችሁ ምንም ስጋቸውን የቀጡ ሰዎች ናቸው። ስለዚህ ጹቤ ሌሎችም ሰዎች እዚህ ውስጥ ያላችሁ ወንድሞቻችን በአጠቃላይ ስጋችሁን ልትቀጡት ይገባል። ስጋችንን ካልቀጣ ነው ሁላችንም በአገልግሎት ላይ ያለነው እኛም ምዕመናን የሆነ ሌሎችንም ሁላችንም ስጋችን ካልቀጣ ነው በስተቀር ከስጋዊ ፈተኖች ልንሸሽ ልንርቅ አንችልም። ይሄ ሁሉም ሰው ሊገነዘቡ የሚገባ ነገር፣ ሁሉም ሰው ሊገነዘቡ። ሌላው ጾም ተጨማሪ የቁማር ህይወት ውስጥም እንዳለ በጣም በሚገርም ሁኔታ ደግሞ ጉዳዩ ተያያዥ እንደሆነ በቁማር ውስጥ ሆነ የተወሰኑ ነገሮች ስትበሳጭ እንደ መፍትሄ ወደዚህ ነገር እንደምትገባ ደጋግመ ነገርህናል እና እንዲህ አይነት ነገሮች በጣም ብዙ ወጣቶችን በተለይ በዚህ ዘመን በጣም ብዙ ወጣቶችን እያጠቃ ያለ ነገር ነው። ክርስቲያኖች በእንዲህ አይነት ፈተና እየተፈተናችሁ ያላችሁ ወንዶችም እህቶችም በቻላችሁት አቅም በመጀመሪያ ቀደም እንዳልነው ስጋችሁን መቅጣት፣ ኦኬ፣ ነፍስ እንድታይል ማድረግ። ስጋን መቅጣት ማለት በማንኛውም ነገር የእናንተ ስጋ በሚደክመው ነገር ሁሉ አድክሙት። እየፈጠነ ያለ መኪና በነገራችን ላይ በአንድ ጊዜ ለምሳሌ መንገድ የሚሻገሩ ሰዎች ቢኖሩ በአንድ ጊዜ ሰዎችን ላያተርፍ ይችላል። ነገር ግን ፍጥነቱን ቀንሶ እየሄደ ያለ መኪና ግን ሰዎች ላይ አደጋ የማድረስ አቅሙ የዛን ያክል የቀነሰ ይሆናል። ስለዚህ ስጋ ሲመቸው በጣም እየበራ ያለ መኪና እንደሆነ አስቡት። ስጋችሁን ደግሞ በጾም ስትቀጡት፣ ስጋችሁን በአንዳች ረሃብ ስትቀጡት ደግሞ ፍጥነቱን እየቀነሰ እንደሚሽከረከር መኪና አድርጋችሁ ሳሉት። በዛው ልክ ኦኬ፣ 30 የሆነው በምክንያት ነው ትላላችሁ። 30 የሆነው በምክንያት ለዚህም አለው 30 የሆነው በምክንያት ነው። መቀዝቀዝ ያስፈልጋል። ሌላው ትልቁ መፍትሄ ምንድነው? የትዳር ህይወትን መገንባት ነው። የትዳር ህይወትን መገንባት ክርስቲያኖች በፈቃድ እግዚአብሔር ስሜታዊ ሳትሆኑ ኦኬ፣ ለእንደዚህ አይነት ይሄ አማራጭ ስላጣው ተብሎ የሚገባበት ነገር አይደለም። ለእንደዚህ አይነት ሁኔታን በመቸኮል የሚገባበት ህይወት አይደለም። ትዳር እግዚአብሔር የቀደሰ ህይወት ስለሆነ ከእንዲህ አይነቱ ፍትወት ለመራቅ ሰዎች ይሄ ከተፈጥሮም ስርዓት ውጭ ስለሆነ ማለት ነው ወደ ተፈጥሯዊ ህግ እንዲመለሱ ሰዎች የግድ ትዳር የሚባለውን ህይወት መገንባት ይኖርባቸዋል። ማለት የጮኝነት ህይወትን መመስረት የጮኝነት ህይወትን የመሰረተ ሰው ወደፊት በትዳር ህይወት ጋብቻ ክቡር ነው ለመኝታውም ርኩሰት የለውም ስለሚል እግዚአብሔር ቃል ከትዳር አጋሩ ጋር ማለትም ትዳር መስርቶ ከሚኖረው የትዳር አጋሩ ጋር በሰላም በደስታ ኦኬ የሚያደርገውም እያንዳንዱ ነገር ደግሞ እርኩስ ሳይሆን የተቀደሰው ነው እንደሚቀጥል ስለሚረዳ ከእንዴት ፈተና ራሱን ያርቃል። ስለዚህ በቻላችሁ ታቅም ጸሎት የአንደበታችሁ ቅልጥፍና አይደለም ሰዎች የሚገዛው። እህቶች እንደው ወንዶችን ማናገር እንፈራለን።
የብዙ ሰው ትልቁ ችግር ያ ነው። እኛ ወንዶች እንዴት እናናገራለን? ወንዶችን ማናገር እንፈራለን። ሰው ሊሆን አይችልም፣ በቃ ገሌ አይፈልገኝም፣ ስለዚህ ከእኔ ጋር አብሮ እንደዚህ አይነት ህይወት ሊቀጥል የሚችል ሰው ስለሌለ በቻ እንዲህ አይነቱን ነገር ልፈጽም የምትሉቶች፣ በተጨማሪ ወንዶችም እኔን ሴቶች እንዴት ሊወዱኝ ይችላሉ? እንዴት ሴቶችን ላወራ እችላለሁ? እንዴት ወደ ሴቶች ልቀርብ እችላለሁ? ነው ሴቶች እኔ ሊቀርቡኝ ስለማይችሉ እንዲህ አይነቱን ድርጊት ልፈጽም የምትሉ ወንድሞችም ጭምር ትዳር የእግዚአብሔር ስጦታ ነው። የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ በእናንተ ቁንጅና አይደለም ትዳር ልትይዙ የምትችሉት። በእናንተ የአንደበት ቅልጥፍና አይደለም ትዳር ልትይዙ የምትችሉት። እናንተ በአካውንታችሁ በያዛችሁት ረብጣ በሆነ ገንዘብ አይደለም ትዳር ልትመሰረቱ የምትችሉት። ትዳር ልትይዙ የምትችሉት ከእግዚአብሔር ዘንድ በሚሰጣችሁ ስጦታ ብቻ ነው። ያ ደግሞ ስጦታን ለእናንተ ይሰጥ ዘንድ ያ ስጦታን ታገኙት ዘንድ ደግሞ ሁላችሁም በጸሎት ልትጠይቁ ይገባል። እግዚአብሔር ልትማጸኑት ይገባል። ሰዎች ለትዳር ብለው ይሰደዳሉ። ለትዳር ብለው በነገራችን ላይ ገዳም ለገዳም ይንከራተታሉ። ለትዳር ብለው ብዙ ዋጋ ይከፍላሉ። እናም ደግሞ እናንተም ለትዳር ሲባል ጸሎት ልታረጉ ሱባኤ ልትይዙ ይገባል። ምክንያቱም አንዱ ከዝሙት ማምለጫው አንዱ ትልቁ መንገድ ትዳር ስለሆነ ትዳር ነው። ኦኬ፣ እንዲህ አይነት እህቶች ትኖራላችሁ መቼም። ምናልባት ይሄ እዚህ ላይቭ ላይ ቁጭ ብላችሁ የተከታተላችሁ ከሆነ ምናልባት የዚህ ላይቭ ሪከርድ ደርሷችሁ ከሆነ እህቶቼ በአንዳችን እንዳትጨነቁ። እኔ ጥሩ መልክ የለኝም፣ እኔ ጥሩ ሰውነት የለኝም፣ እኔ የሚጎለኝ ነገር አለ ምናምን እያልሽ ያለሽ እህቴ፣ እግዚአብሔር የሰጠሽን ስጦታሽን አይቶ የሚያገባሽን ሰው የሚሰጥሽ እግዚአብሔር ስለሆነ በነገሮች ጸሎት ማድረግ ያስፈልጋል። ጸሎት ማድረግ እና ደግሞ ትዳር እንፈልጋለን ስላላችሁ ብቻ ደግሞ ትዳር ይኖራችኋል ማለት አይደለም። ለትዳር ደግሞ ሰዎች ለትዳር ህይወት ለመብቃት ቅድሚያ ማድረግ ያለባቸው ማሟላት ያለባቸው ነገር አለ። ወንድሜ ምናልባት እዚህ ውስጥ ያለ ወንድሜ ኦኬ፣ በቻልከው አቅም የምትቀይረው ልብስ ሳይኖርህ እንደው ገሊትን ካላገባው ብሎ አካኪ ዘራፍ ማለት የለብህም። በመጀመሪያ እንደው አንዲትን ሴት በህይወቴ ባስገባ አየህ፣ በመጀመሪያ ሁለት ትሆናላችሁ። ሁለት ከሆናችሁ በኋላ ደግሞ ሁለት ሆናችሁ ብቻ ተቀመጡ፣ ሶስት ደግሞ ትሆናላችሁ እያላችሁ ደግሞ ትበዛላችሁ። ስለዚህ ይቺን ሴት ላስተዳድራት ኦኬ፣ እንደው በልጅ ብትባረከኝ ደግሞ ልጆቼን ላስተምራቸው እችላለሁ ወይ? ቅድሚያ ይህንን ልትጠነቀቅ ይገባል። ቀድመ ልትገነዘብበት ይገባል። እህቴም ልክ እንደዛው አይ ገሌ እኔ የሚያገባኝ ሰው ያኖረኛል ምናምን ብለሽ ዝም ብለሽ ቤት ውስጥ የምትቀመጪ እህት ፕሊስ፣ በጣም ይሄ ስህተት ነው። በጣም ስህተት፣ ይሄ መጥፎ፣ በቃ በጣም ኋላ የቀረ ነገር ነው። በነገራችን ላይ አሁን ላይ ማንንም አያኖርም። አንቺም ወጥተሽ ሰርተሽ ትገቢያለሽ፣ አንተም ወጥተህ ሰርተህ ትገባለህ። ቤታችሁን እኩል ሞልታችሁ ትኖራላችሁ። እኔ የሚያገባኝ ባል ያኖረኛል፣ እኔ ምንም ችግር የለብኝም፣ እኔ ጥፍሬን ብቻ ልስተካከል፣ ፀጉሬን ብቻ ልሰራ ምናምን የምትይ እህት እባክሽ ፕሊስ፣ ከእንደዚህ አይነት ፈተና መውጣት የምትፈልጊ ከሆነ ከእንደዚህ አይነት ፈተና መራቅ የምትፈልጊ ከሆነ ራስሽን አፕዴት ማድረግ ኦኬ፣ ወጣ ማለት በስራ ራሳችሁን ቢዚ ማድረግ በራሱ በነገራችን ላይ ከእንደዚህ ልምምድ እንድትርቁ ያደርጋቸዋል። ሰዎች ትልቁ ለእንደዚህ አይነት ፈተና እንዲጋለጡ የሚያደርጋቸው ትልቁ ነገር ምንድን ነው መሰላችሁ? በስራ ራሳን ቢዚ ያለማድረጋቸው ነው። እመኑኝ፣ ሳትመርጡ በሆነ ነገር ራሳችሁን ቢዚ ያደርጉ። በሆነ ቁም ነገር በሆነ ነገር ብቻ ስራ በሆነ ጉዳይ ላይ ቁም ነገር በሆነ ጉዳይ ላይ ራሳችሁን ቢዚ ያደርጉት። ከእንደዚህ አይነቱ ፈተና አንዱ ማምለጫና መራቂያም አንዱ መንገዱ ያ ነው እና እህቴ እግዚአብሔርን በጸሎት ተማጸኝ፣ ከእንደዚህ አይነት ፈተና እንድትርቂ። ግብረ አውናን ተፈጥሯዊ የሆነ ነገር አይደለም፣ መጽሐፍ ቅዱስ የሆነም ደግሞ ነገር ስላልሆነ ከፈቀደ እግዚአብሔር ውጭም የሆነ ጉዳይ ስለሆነ በቻልሽው አቅም ጸሎት ልታረጊበት ይገባል። ከእንዲህ አይነቱ ነገር ለማምለጥ ትዳር መሰረታዊ ነገር ስለሆነ፣ ሲቀጥል ደግሞ ራስሽን ልታዘጋጅ ይገባል። አንቺ የምትመኙ ወንድ እንዳለ ሁሉ በተመሳሳይ አንቺም ያ ሰው የሚመኛት አይነት ሴት እንድትሆኝ ራስሽን ማዘጋጀት አለብሽ። ወንድም ያንተም ልክ እንደዛው በቃ ዝም ብሎ አይ በቃ እኔ እነዚህ ነገር እንደወጣ ዝም ብዬ ላግባ ምናምን አይደለም። በመጀመሪያ ጸሎት ልታረግ ይገባል። ሲቀጥል ደግሞ አንተ በአይምሮ የምትመኛት ሴት እንዳለች ሁሉ ያቺ የምትመኘት አይነት ሴት የምትመኘው አይነት ወንድ መሆን ይኖርብሃል። ራስን በዛ ልክ ከማዘጋጀት አለብህ። ኦኬ። ከዛ በመቀጠል ራሳችሁን ቢዚ ማድረግ፣ በጣም ቢዚ ማድረግ። ራሳችሁን ቢዚ ባደረጋችሁ ቁጥር እመኑኝ ከእንዲህ አይነቱ ነገር ሳትፈልጉ እየራቃችሁ ነው የምትሄዱት። ራሱን በነገሮች ቢዚ የሚያደርግ ሰው በነገራችን ላይ ለፈተኖቹን ይገለጣል። በገዳማት ድርሳነ ሚካኤልን ስታነቡ እና አባ መቃርስ
የሚሰሩት ስራ ሲያጡ መነኮሳት በጣም የሚገርማችሁ ነገር መጽሐፍ መነኮሳትን ብታነቡት ቆባቸውን ተርትረው ከእንደገና ይሰፉ ነበር። ቆባቸውን በቃ እንደው የሚሰራ ስራ ቢጠፋ ማለት ነው ገዳም ውስጥ የሚሰሩት ስራ ቢጠፋ ራስን በስራ ቢዚ ለማድረግ የሆነ አንዳች ኃጢአትን እንድናስብ ስለሚያደርገን ስጋችን በተፈጥሮ በቻሉት አቅም ቆባቸውን እንኳን አስኬማቸውን ማለት ነው አስኬማቸውን አውልቀው ፈተው ተርትረው ከእንደገና ይሰሩት ነበር፣ ይሰፉት ነበር። ቀሚሳቸውን አውልቀው ተርትረው ከእንደገና ይሰፉት ነበር። ሰፊድና ሰሌን ከእንደገና ይሰሩ ነበር። ለምን? በስራ ራሳቸውን ቢዚ ለማድረግ። በገዳም ያሉ አባቶቻችን በስራ ራሳቸው ቢዚ ለማድረግ ነው። በተለያዩ ገዳማት ላይ ስትመለከቱ ፍራፍሬ የሚተክሉት እርሻ የሚያርሱት ምን የሚሉት ምንም የገንዘብ ናፍቆቱ ኖሯቸው አይደለም ተወዳጆች፣ ምንም የገንዘብ ናፍቆቱ ኖሯቸው ሳይሆን ራሳቸውን ቢዚ ለማድረግ ነው። ለምን? ስራ ለመስራት ለፈተና እንደሚያጋልጣቸው ያውቃሉ። ስራ ሰርተው ፍራፍሬዎችን ቢሸጡ በጣም የሚገርማችሁ ለሆዳቸው አይደለም፣ ትልልቅ ጮማዎችን እንደው ሰቅሎ አስቀምጦ ለመብላት አይደለም ተወዳጆች፣ ለገዳም አገልግሎት ጧፍ፣ እጣን፣ ዘቢብ ገዝተው ለመገልገል ለዛ ይውሉታል እንጂ ለሆዳቸው የሚሮረጡ ገዳማውያን አባቶች የለውም። እግዚአብሔር ይመስገን። እና በገዳም ያሉ አባቶች እንኳ በዚህ ልክ የሚለፉት የሚሰራ ስራ በጠፋበት ሰዓት ማንም ሳይቀጥራቸው መዶማ አካፋ ይዘው ወጥተው እየቆፈሩ እየኮተኮቱ የሚሰሩት በስራ ራስን ቢዚ ለማድረግ ለፈተኖች እንደሚያጋልጥ ስለሚያውቁ ነው። ስለዚህ ንጹህ ብዬ በነገሮች ራስን ቢዚ ማድረግ ያስፈልጋል። ሲቀጥል ከኃጢአት ሽሹ ማለት በቃ ሮጣችሁ አምልጡ ማለት ነው። ወደ ቤታችሁ ስትገቡ ከኋላችሁ የሚከተላችሁ ሰው ቢኖር መቼም ቆማችሁ አታዩ። የሆነ ጨለማ ውስጥ ፊቱ የማይታይ የሆነ ግድንግድ የሆነ ነገር ከኋላችሁ ቀስ እያለ የሚከተላችሁ ከሆነ መቼም ጋይስ ሁላችሁም ቆማችሁ አንተ ማነህ ምን እያደረግክ ነው ወዳጅ ምናምን አትሉ። ምንም ጥያቄና መልስ የለም። ወይ ኮቴውን ወይ ዞር ብላችሁ እንዳያችሁት ሮጣችሁ እንደምታመልጡ ሁሉ በተመሳሳይ እንዲህ አይነት ነገርም ደግሞ እንዳይፈጠር ኦኬ ምን አይነት ቦታ ስሆን ነው ለነዚህ ነገር መጋለጠው የሚለውን ነገር በመጀመሪያ አእምሯችሁ ላይ በደንብ መዝግቡት። ከዛ ነገር ሮጦ ማምለጥ አለቀ። ሮጦ ማምለጥ ቅድም እንዳልኩት መብላት የማያስችላቸው ሰዎች አሉ። አሁን ቆመው ለምሳሌ የሆነ ቦታ ላይ ገብተው እኔ በፍጹም እኔ በአሁኑ ምንም ወልፈት የለም እጾማለሁ አለቅ እጾማለሁ ብለው ቃል ከገቡ በኋላ ዙሪያቸው ያሉ ሰዎች እጅግ በጣም እንደው አለል የሚያሳሳ የሆነ አንዳች ምግብ አምጥተው ልክ ሲበሉ እንደው በቃ የዛሬ ልብላ እንደው ምን የኔስ ነገር እያሉ የሚበሉ የማያስችላቸው ሰዎች አሉ። እነዚህ ሰዎች በእነዚህ ፈተና ላይ ለመውደቅ ምንድነው ማድረግ ያለባቸው? ከእነዚህ አይነት ቦታዎች መሸሽ። በተመሳሳይ እኛም ለእንዲህ አይነቱ ነገር የሚዳርገን ነገር መሸሽ፣ ራስን ቢዚ ማድረግ። ኦኬ ራስን ቢዚ ማድረግ። ሁሉ በላይ ደግሞ ዋነኛው ደግሞ ስጋን በሚገባ መቅጣት። በሚገባ ሁላችንም ይመለከታል። ስጋችንን ካልቀጣ ነው ነፍሳችን ልታየል አትችልም። ስጋችን ስንቀጣ ነፍሳችን ታየላለች። ነፍሳችን አየለች ማለት የስጋን ባህሪ ታሳስበናለች ማለት አይደለም። ስጋ ሲያይል ትዕቢትን፣ መታጀርን፣ ጸብን፣ ዝሙትን፣ ማመንዘርን፣ ኦኬ ነፍስ ማጥፋትን የተለያዩ ነገሮችን ያሳስበናል። ስጋ ደግሞ ነፍስ ስታይል ደግሞ በንስሐ ሕይወት መመላለስን፣ ሰዎችን ይቅር ማለትን፣ አያችሁ ቅዱስ ስጋው ክቡር ደሙን መብላትን፣ መጠጣትን፣ ራስን ወደ ቤተክርስቲያን ማቅረብን እኒህን ሁሉ ነገሮች ታሳስበናለች። ስለዚህ እጹዬ በእንዲህ አይነት መልኩ እንድትሞክሩ በለው ጊዜ ስም ጠይቃለሁ። ትልቁ ነገር ተጋድሎ ነው። በቃ ባጭሩ እኛ ከምንነግራችሁ ነገር ይልቅ ምን ይፈልጋል ብያችኋለሁ የኔ ተወዳጆች? ተጋድሎ ይፈልጋል። በቃ የእናንተን ተጋድሎ። ሁሉም ሰው እንደተሰጠው ፈተና እንደተሰጠው ጸጋ ሊገድል ይገባል። ካልሆነ ግን ፈተና ልንረታ ፈተና ልናንሸንፍ አንችልም። እና እጹዬ ጥሩ እንደተረዳኝ ተስፋ አደርጋለሁ። አዎ ተረድቻለሁ። ለመጨረሻ ጊዜ አንድ ነገር ማውራት ይኖርብኝ አላውቅም። ተማረክ ያልከው በዚች አንድ ይሄ የፋሲካ ጾም ላይ በነበረው ላይ ስለ ኢፖክሲ ስለምንም ስለ ስራም በቃ አስቤ ማለት እና ልክ አንድ ሳምንት 2 ሳምንት ሲሆነኝ ማስብ ይሄ ቁጭ ብሎ ወይ ሆነ ቦታ ሄዶ ምናምን ከማሳለፍ ይልቅ ወይ ስራ ምናምን ነገር የመፍጠር አይነት ሀሳብ እየመጣልኝ መጥቶ ነበርና የኢፖክሲም ስራ ምናምን ጀምሬ ነበር። ከዛ እንዳልኩ ያው ከፋሲካ በኋላ ሁሉም ነገር ግፍ አድርጌ ትቼ ምናምን
ስንት ውጥንቅጥ ውስጥ ገብቼ ያለሁትና አሁንም ድጋሚ እንዳልኩ ትምህርት ምናምን በክፍያ ምክንያት አቋርጫለሁ። ነገር ያለው ቁማር ምናምን ምክንያት እዳ ምናምን ይኖርብሃል። ቁማር ስጮት እየተበዳደርክ ምናምን የምትጮተው እና ድጋሚ አሁንም ያንን ገንዘብ ለመመለስ ብዬ ወደ ቁማር መመለስ አልፈልግም። በስራ መመለስ እንፈልገው ወይ በስራ ወይ መክፈል የሚችል ሰው መጠየቅ አልፈልግም። ማሰራት የሚፈልግ ሰው ካለ ኢፖክሲ ስዕል አድኖ ሊሆን ይችላል፣ ፎቶ ሊሆን ይችላል። አሁን ላይ ድጋሚ መስራት አሁን የጀመርኩት ያለሁት ነገር ስለሆነ ድጋሚ ማለት ነው ያቆምኩት ነገር ስለሆነ ማሰራት የሚፈልግ ሰው ካለ በዚህ ማገዝ ይችላል። እኔ አግኝቼበት ገንዘብ አግኝቼበት ትምህርቴንም ድጋሚ ብቀጥል ከዛ መለወጤንም በዚህ ፋሚሊና ሴቲ ከፋሚሊ ጋር ደግሞ ወደ ቀርቦ ወደ ነበረኝ ማንነቴ ብመለስ ደስ ይለኛል። ይሄን ለማለት ነው። ብዙ በጣም 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 ደስ የሚል ነገር ይነገርከን። ኢፖክሲ በምን መልኩ ነው የምትሰራው? ለምሳሌ የአንድ ስዕል በሳይዙ ነው በምንድን ነው የምትሰራው? ዋጋው በተፈለገው ሳይዝ ያው እንደ ሳይዙ እንደ ትልቀቱ እንደ አነስተኝነቱ ነው ዋጋው የሚለያየው። ምክንያቱም ያው እየተለቀ ሲሄድ የሚፈጀው ኢፖክሲም ይበዛል፣ እያነሰ ሲሄድ የሚፈጀው ኢፖክሲም ያንሳል። በዛ ነው ዋጋው የሚለያየው እና የፈለጉት አይነት ስዕል አድኖ ቢላክ መሰራት ይችላል። ስጦታ ለምሳሌ ሲጀምር እኔ የጀመርኩት ስንት ነው? 40 በ50 ሳይዝ እኔ እንጃ። አሁን ላይ ሂሳብ ካልኩሌት በጭንቅላቴ ማድረግ አልችልበትም። ካልኩሌት ተደርጎ ነው የሚወጣው። የሚፈጀው ኢፖክሲ አለ 40 በ60 ምን ያህል ኢፖክሲ ይበቃዋል የሚል በካልኩሌሽን አለ። መልካም። ከዛ ዛሬ ደግሞ እሱ ተጨማምሮ ነው የሚሰራው እና በስጦታ መዋል ለእህቴ የሰራሁት ነበር መጀመሪያ ጊዜ። በዛ ነው የሚሰራው። መልካም። ሁላችንም እዚህ ውስጥ ያለን ሁላችንም ኦርቶዶክሲያን እናግዛለን። ቀጣይ ሳምንት አርብ የሚኖረን 3ኛ ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ እንዳትቀር። እዛ ላይ ስትመጣ እዚህ ውስጥ ያሉ ሁሉም ለሚፈልጉት ሰው ያዙሃል። እኔ እንደ ቻሌንጅ በቲክታክ ፕላትፎርም ላይ በቅበተ እምነት ለሚያገለግሉ ወዳጆቻቸው ማዘዝ ለሚፈልጉ ሰዎች በአጠቃላይ ኦርደር ትቀበላለህ እና ደግሞ አንተን ማበረታታት ስላለብን ማንኛችንም ዋጋ እንከራከርህም። ቀደም ያልኩህን ሳይዝ ስንት በስንት እንደምትሰራ ተነግረኝና 40 በስንት ነው? 40 በ50 ወደ ጎን 40 ቁመቱ 50 ሴንቲሜትር ስንት ነው የምትሰራው? የተለያዩ ቅዱሳት ስዕላትን ማለት ነው። አሁን ላይ አንድ ብቻ ነበር የሰራሁት። ስንት ይሆናል እሱ? በ2500 ነበር የሰራሁት። 2500 ብር አንዱ። እሷም 20 በ30 ነው እንደዛ አነስ ያለች ነበረች የሰራሁት። መልካም። ስለዚህ ይሄኛው ከፍ ሲል 3000 ብር ሊሆን ይችላል። ያው ዋጋውን አውጥቼ እነግርሃለሁ። ኦልሞስት ኢንቦክስ እነግርሃለሁ። እንደዚህ እናደርግ። አንዱን ምናልባት አሁን እንበልና 3000 ብር ለምሳሌ ቢያወጣ አሁን በምሰራው ስራ እኔ በእጥፍ አሸጥልሃለሁ በ6000 ብር አንዷን ስዕል በ6000 ብር። አሁን እያልኩ ያለሁት ስራው 3000 ብር ካወጣ ማለት ነው። ስራው 3000 ብር አይተኸው አውጥተው አረብ ትንሽ ገንዘቡ ትንሽ ከፍ ይላል መትልም ከሆነ ትነግረኛለህ። አንዱን በእጥፍ ዋጋ ትመጣና አንተን ማገዝ በነገራችን ላይ የሁላችንም ግዴታ ነው። እሺ አንተ ማገዝ የሁላችንም ግዴታ ነው። አንዳንድ ሰዎች ሄደው የሆነ ቦታ ላይ የውሸት ምስክርነትን ሰጥተው የሆነች ህይወታቸው ማትቀየር ገንዘብ ተሰጥቷቸው ከዛ ወደ ቀድሞ ህይወታቸው ወደ ነበሩበት ይመለሳሉ። አንተ ደግሞ የእውነት መተህ የእውነት ልብህ ክርስቶስን ፈልጎ የእውነት እገዛን ፈልገህም ነው የመጣኸው። ስለዚህ እኛም የእውነት እናግዛለን። ስለዚህ ቀጣይ ሳምንት አርብ እኛ እንደ ቻሌንጅ ምን እናደርጋለን? ሌሎች ለብቻ የሚያዙ ሰዎች ካሉ ይዘዙ፣ ችግር የለውም።
እኛ ግን እኛ ላይቭ ላይ ለነ ልደት ለናኬ ለነታሙ ለነ ኢዮብ ለነ ጋዲ ለነ ዲያቆን ሞኬ ለነ ዲያቆን ናታኔም ለናንትሽ ለነ ባሮክ ለነ ዮኒ ለሌሎችም ለነዚህ ሁሉ በአጠቃላይ ማሰራት ለሚፈልጉ በአጠቃላይ እንደ ስጦታ አድርገው እኔ ለገሌ ያሰራለሁ እኔ ለገሌ ያሰራለሁ ለሚሉ ሰዎች እድል እንሰጣለን። ቀጣይ ሳምንት ትመጣና አንተ ካንተ የሚጠበቀው ነገር ምንድነው? በቃ አሁን እጹብዬ ወደ አዲስ መንፈስ ኦርደር ብቻ መቀበል። ኦርደርህን ትቀበላለህ። ከዛ በኋላ ራስህ ቪዲዮ እየሰራ ለታዘዝካቸው ሰዎች ታደርሳለህ። ኦኬ። ለለት ከሆነ ለለት ሰጠዋለህ፣ ለተሙም ከሆነ ለተሙ፣ ለነዮባም ከሆነ ለነዮባ፣ ለነጋዲም ከሆነ ለነጋዲ ራስህ እየሰጠህ ስራህን በዛው ፕሮሞት ታደርጋለህ። እያንዳንዱ ወንድሞች ደግሞ ስትሰጣቸው እንዲቀረጹ ቪዲዮን ፕሮሞት እንዲያደርጉ እኔ ነገራቸዋለሁ። ምንም እንዳታስብ። እግዚአብሔር አምላክ ከኃጢአት በስተቀር የልብህን መሻት ይፈጽምልህ። ካለህበት ነገር ደግሞ ወጥተህ አዲስ ምዕራፍን ጀምረህ አዲስ ጉዞን ተጉዘህ ኦኬ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች የሚማሩበት ወንድም እግዚአብሔር አምላክ ያድርግህ። ቀጣይ ሳምንት በዚህ አጋጣሚ እዚህ ውስጥ ያላችሁ ተወች ወንድሞች በአጠቃላይ ስንመጣ ሌሎች ሰዎችን እንደምንቀበል ሁሉ ሌሎች ሰዎችን እንደምንወራ ሁሉ በተመሳሳይ ወንድማችን እጹብንም ደግሞ እናግዘዋለን። እኔ በግሌ ማግዝህን ነገሮች እነግርሃለሁ። አንተ ብቻ ኦርደርን አውጥተህ እስክሪብቶና ወረቀትን ብቻ አዘጋጅተህ ኦርደር መቀበል ብቻ ነው ከአንተ የሚጠበቀው። አለቀ። ፎሎ አደረጋቸው ምልህን ሰዎች ፎሎ ታደርጋቸዋለህ። አሁን ፎሎ ያደረግከው ገሌ ለልደት ነው የሚያሰራው ትጽፈዋለህ። እንዲህ የሚባል ቲክታክ አካውንት ፎሎ ታደርገዋለህ። ከዛ ለልደት እንዲህ የሚባል አካውንት ለታሙ፣ እንዲህ የሚባል አካውንት ለኢዮብ፣ እንዲህ የሚባል አካውንት ለጋዲ ሁሉንም ኦርደር ትቀበልና ገንዘባቸውን ከከፈሉ በኋላ ስራውን ትጀምራለህ። እኛም በቻልነው አቅም ፕሮሞት እናደርጋለን። እጹብዬ በርታሺ። በጣም አመሰግናለሁ። አሜን። እንዴት ደስ ይላል። ኦኬ መጨረሻ አንድ ሰው ልቀበል። ስራህን የሚል አካውንት ይሰማል። ሰላም ናችሁ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እኔ እንኳን ለማመስገን ነው የገባሁት። ምናልባት ኋላ ላይ ባመሰግን ደስ ይለኛል። እሺ አመስገን ካሉ ተቀበላቸውና መጨረሻ ችግር የለም አመስገን። እሺ እግዚአብሔር ይስጥልን። በእውነቱ ቤተክርስቲያን ትልልቅ ወንድሞች አፍርታለች። በጣም እናንተን ታላላቅ መምህራን በማግኘታችን ደስ ይለናል። ዘመኑን የሚዋጅ አገልግሎት መስጠቱ በጣም አስፈላጊ ስለሆነ ቤተክርስቲያናችን ብዙ ወጣቶች ያሏት የብዙ ወጣቶች እናት ናት። ቤተክርስቲያናችን በተለያየ ዓለም በተለያየ መንገድ በተለያየ ሁኔታ ከጎኗ ያው የምናፈነግጥበት መንገድ በጣም ብዙ ሊሆን ይችላል። እነዚህ ወንድሞቻችንና እህቶቻችን በጣም ላመሰግናቸው እወዳለሁ። ማለት አንደኛ ከነሱ የሚማር ሰው አለ፣ ሁለተኛ ወንድማችን ኔትወርክ ነው መሰለኝ ፕሊስ ከእንደገና ሪኩዌስት ስላክልን የኔ ተወዳጆች። ዛሬ በጣም ደስ የሚል ታይም ነበር የነበረን። በግብረ ሰዶም ህይወት ላይ ያሉ በተለያዩ አይነት ከባድ ልምምዶች ውስጥ ያሉ እህት ወንድሞችን አግኝተናል እና በጣም ደስ ይላል። አሁንም ከተለያዩ አይነት ከባድ ልምምዶች ውስጥ መውጣት የምትፈልጉ እህት ወንድሞች፣ ስጋችሁን በመሸጥ ያላችሁ እህቶቻችን፣ በግብረ ሰዶምነት ህይወት ውስጥ ያላችሁ፣ በተለያየ ከባድ የሆኑ ሱሶች ውስጥ ያላችሁት ወንድሞች ፕሊስ ቀረብ ብላችሁ አውሩን። ሶስተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ ይዘናችሁ እንመጣለን፣ እንወያያለን። እግዚአብሔር አምላክ እናንተንም ያበርታችሁ። ሌላው እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የመልካም ወጣት መርሃ ግብርን በሚሊኒየም አዳራሽ ጉባኤ ለማዘጋጀት እንግዲህ ደፋ ቀና እያልን ነው። ይህን በገንዘብ ደረጃ ማገዝ የምትችሉ ካላችሁ እንድታግዙ በለው እግዚአብሔር ስም ጠይቃለሁ። ማገዝ የምትፈልጉ ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። እሺ መልእክት አስቀምጡልኝ ሁላችሁም።